ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 2 ኤሌክትሮኬሚስትሪ በሚለው ትልቅ ርዕስ ስር ስለ ኤሌክትሮሞቲቭ ፎርስ እንመለከታለን ማለት ነው። በባለፈው ለሰናችን ስለ ሜዠሪንግ ስታንዳርድ ሴል ፖቴንሻል አይተን ነበር። ዛሬ ደግሞ ኤሌክትሮሞቲቭ ፎርስ እንመለከታለን ወይንም ሴል ፖቴንሻል እንዴት ኮንሰንትሬሽን ላይ ዲፔንድ እንደሚሆን በደንብ አድርገን እንመለከታለን። ስለ ነርነስት ኢኩዌሽን በደንብ እናያለን ማለት ነው። ወደ ዕለቱ ትምህርት ከመግባታችን በፊት ይህን ቪዲዮ ላይክ፣ ሼር እያደረጋችሁ የሳቋማ ዩቲዩብ ቻናልም ሰብስክራይብ እያደረጋችሁ መማር ትችላላችሁ። ወደ ለሰናችን ኤሌክትሮሞቲቭ ፎርስ ዛሬ ላይ እንግዲህ የምናየው ምንድነው? ስለ ኤሌክትሮሞቲቭ ፎርስ ነው። ስለዚህ ዋት ኢዝ ኤሌክትሮሞቲቭ ፎርስ? ስለ ኤሌክትሮሞቲቭ ፎርስ ተምራችሁ ስታበቁ ወይንም at the end of this section student will be able to በዛሬ ለሰናችን የምናያቸው ዋና ዋና ኦብጀክቲቮች እነዚህ ናቸው። የመጀመሪያው at the end of this section you will be able to explain the effect of concentration on cell potential። ስለዚህ concentration of anode electrolyte and cathode electrolyte እንደ ሴል ፖቴንሻሉን አፌክት እንደሚያደርግ ታብራራላችሁ ይህን ለሰን ተምራችሁ ስታበቁ። ሌላው ተማሪዎች ይህን ለሰን ተምራችሁ ስታበቁ ምን ማድረግ ትችላላችሁ ማለት ነው። the student will be able to mention the different types of voltaic cell or galvanic cell የጋልቫኒክ ሴል አይነቶችን መዘርዘር ትችላላችሁ ማለት ነው። አክቲቪቲ 2.11 form a group discuss the following equation ነው የሚለን። እንግዲህ የመጀመሪያው ጥያቄ why does water in a river flow downhill rather than uphill? ስለዚህ ውሃ ከከፍተኛ ቦታ ወደ ዝቅተኛ ቦታ መፍሰስ ይችላል። ነገር ግን ለምሳሌ እዚህ ፊገሩ ላይ እንደምትመለከቱት ውሃ እንግዲህ ከከፍተኛ ቦታ ወደ ዝቅተኛ ቦታ መፍሰስ ይችላል፣ ግን ከዝቅተኛ ቦታ ወደ ከፍተኛ ቦታ ውሃ መፍሰስ አይችልም። እንደዚህ ላይ ለምሳሌ ከታች ከተራራማ ካልሆነው ወደ ላይ መውጣት አይችልም፣ ግን ከላይ ወደ ታች። በሌላ አነጋገር ለምሳሌ at the top of the building ላይ ውሃ ቢኖር ወደ ታች ማፍሰስ ትችላላችሁ። ነገር ግን ከቢልዲንጉ ወይም ከህንፃው ከታች ወደ ላይ ውሃ ማፍሰስ አትችሉም። ምን ይጠይቃችሁ ይችላል? ጄኔሬተር ወይም ሌላ ኢነርጂ ጠይቃቸዋል። ነን ስፖንታኒየስ ነው ማለት ነው። ግን ከከፍተኛ ቦታ ወደ ዝቅተኛ ቦታ በቀላሉ ውሃ መፍሰስ ይችላል ነው። ይህ የሆነበት ምክንያት ለምንድን ነው የሚላችሁ? እንግዲህ ምክንያቱ ለምንድን ነው? ከከፍተኛ ቦታ ወደ ዝቅተኛ ቦታ ማስ ያለውን ነገር ብትለቁት በቀላሉ ምን ማድረግ ይችላል ማለት ነው? መውረድ ይችላል ወይንም ፍሎ ማድረግ ይችላል ማለት ነው። ስለዚህ ግራቪቴሽናል ፎርስ እስካለ ድረስ ወይም ፖቴንሻል ኢነርጂ እስካለው ድረስ በቀላሉ ውሃው ከከፍተኛ ቦታ ወደ ዝቅተኛ ምን ማድረግ ይችላል ማለት ነው? ፍሎ ማድረግ ይችላል ማለት ነው። ነገር ግን ከታች ወደ ላይ ግን ማድረግ አይችልም ማለት ነው። የሆነ ኤክስተርናል ኢነርጂ ያስፈልገዋል ወደ ከፍተኛ ቦታ እንዲወጣ። እሱም ፑሽ የሚያደርገው ሌላ ፎርስ ይጠይቃቸዋል ማለት ነው። በዚህ መሰረት ፍሎ ኦፍ ዋተር ፍሮም ሃይ አልቲቱድ ቱ ሎ አልቲቱድ ወይም ከከፍተኛ ሃይት ወደ ዝቅተኛ ሃይት ላይ ምን ማድረግ ይችላል ማለት ነው? ፍሎ ማድረግ ይችላል ማለት ነው። ሁለተኛው አክቲቪቲ ጥያቄ ምንድነው የተሰጠን? how do you relate this concept to the movements of electron in a wire ነው የሚለን። እንግዲህ movement of electron ከከፍተኛ ፖቴንሻል ወደ ዝቅተኛ ፖቴንሻል ምን ይኖራል ማለት ነው? ፍሎ ይኖራል። ይህን ፍሎ ከፍሎ ኦፍ ዋተር ጋር አገናኙት ነው የሚላችሁ። በትክክል ማገናኘት እንችላለን። ምክንያቱ ለምንድን ነው? ፍሎ ኦፍ ዋተር ከፍተኛ ፖቴንሻል ኢነርጂ ካለበት ወይም ከፍተኛ ሄት ካለበት እዚህ ላይ ኤምጂኤች አለ። ከፍተኛ ፖቴንሻል ካለበት ወደ ዝቅተኛ እዚህ ላይ ግራውንድ ላይ ስትመጡ ኤምጂኤቹ ቶታሊ ዜሮ ይሆናል ማለት ነው። ሶ ፍሎ ኦፍ ዋተር ፍሮም ማክሲመም ፖቴንሻል ኤነርጂ ተዋርድስ ዋት ሚኒመም ፖቴንሻል ኤነርጂ ወይም ዜሮ ወደሆነበት ፍሎ ማድረግ ይችላል። በተመሳሳይ ኤሌክትሮንም ከፍተኛ ዴንሲቲ ኦፍ ኤሌክትሮን ካለበት ከኔጌቲቭ ተርሚናል ወደ አነስተኛ ኤሌክትሮን ዴንሲቲ ወዳለበት ወደ ፖዚቲቭ ተርሚናል ኤሌክትሮን ምን ያደርጋሉ ማለት ነው? ፍሎ ያደርጋሉ ማለት ነው። ስለዚህ ሁለቱም በዚህ አይነት መንገድ ምን ማድረግ እንችላለን ማለት ነው? ሪሌት ማድረግ እንችላለን። ሶ ኤሌክትሮሞቲቭ ፎርስን ዲፋይን ስናደርግ አሁን ካየነው የአክቲቪቲ ጥያቄዎች መሰረት አድርገን ኤሌክትሮሞቲቭ ፎርስን ዲፋይን ማድረግ እንችላለን። ስለዚህ ኤቭሪ ጋልቫኒክ ሴል ኦር ቮልቲክ ሴል ኢዝ ሜድ አፕ ኦፍ ቱ ሃፍ ሴል። እንግዲህ ሁለት ሃፍ ሴሎች ይዛል። ማንኛውም ኤሌክትሮኬሚካል ሪያክሽን ምንድነው ማለት ነው? ሁለት ሃፍ ሴል ሪያክሽኖች አሉት። አኖድ ሃፍ ሴል ሪያክሽን እና ካቶድ ሃፍ ሴል ሪያክሽኖች አሉት። ስለዚህ አኖድ ላይ የሚካሄደው ኦክሲዴሽን ነው። ካቶድ ላይ የሚካሄደው ደግሞ ሪዳክሽን ነው። ከሁለቱ ሃፍ ሪያክሽኖች መካከል ያ ማለት አኖድ ሃፍ ሪያክሽን እና ምን አለ ማለት ነው? ካቶድ ምን ይኖረናል?
ሀፍ ሪያክሽን አለው። ሁለት ነገሮች አሉት። አኖድ ማለት በጋልቫኒክ ሴል ጊዜ ኔጌቲቭ ተርሚናል ነው። ካቶድ ማለት ደግሞ ፖዘቲቭ ተርሚናል ነው ማለት ነው። ስለዚህ ከሁለቱ ኮምፓርትመንት አሊያም ደግሞ ሀፍ ሪያክሽኖች መካከል አንደኛው ከፍተኛ ፖቴንሻል ምን ይኖረዋል ማለት ነው? ኤሌክትሮን ይኖረዋል። ሀይ አማውንት ኦፍ ኤሌክትሮን ይኖረዋል። ከሁለት አንዳቸው ያማ ወይ ካቶድ ወይ አኖድ ከፍተኛ የሚኖረው ማለት ኤሌክትሮን ይኖረዋል። ግን እዚህ ላይ እንደምትመለከቱት በጋልቫኒክ ሴል ጊዜ ኔጌቲቭ ተርሚናሉ አኖድ እስከሆነ ድረስ ሃይ ፖቴንሻል ኦፍ ኤሌክትሮን ይኖረዋል። ይሄኛው ከፍተኛ ምን ይኖረዋል ማለት ነው? ፖቴንሻል ኦፍ ኤሌክትሮን ይኖረዋል ማለት ነው። ፖቴንሻል ኦፍ ኤሌክትሮን አለው ማንኛው አኖድ። ካቶድ ደግሞ አነስተኛ ነው፣ ሎ ነው የሚኖረው። ለምን? ፖዚቲቭ ሳይን የሚያሳየን ስካርሲቲ ኦፍ ኤሌክትሮን አለ እንደማለት ነው። ኔጌቲቭ ሳይን ደግሞ የሚያሳየን ሰፊሸንት አማውንት ኦፍ ኤሌክትሮን አለ እንደማለት ነው። ስለዚህ እዚች ላይ ኤቭሪ ጋልቫኒክ ሴል ኦር ቮልቲክ ሴል ኢዝ ሜድ አፕ ኦፍ ቱ ሃፍ ሴል ኦክሲዴሽን ሃፍ ሴል ዳት ሚንስ አኖድ። እንግዲህ አኖድ ላይ ኦክሲዴሽን የሚካሄድ ከሆነ ሉዝ ኦፍ ኤሌክትሮን አለ ማለት ነው። ኤንድ ዘ ሪዳክሽን ሃፍ ሴል ካቶድ ላይ ደግሞ ጌን ኦፍ ኤሌክትሮን አለ። እንግዲህ ካቶድ ላይ ኤሌክትሮን ጌን የሚደረግ ከሆነ ወይም ሪዳክሽን ሪያክሽን የሚካሄድ ከሆነ የኤሌክትሮን እጥረት ነበር ማለት ነው። አኖድ ደግሞ ኤሌክትሮን ሉዝ የሚያደርግ ከሆነ ደግሞ ከፍተኛ የሆነ ኤሌክትሮን አለው እንደማለት ነው። ሶ ዋን ኦፍ ዘ ኤሌክትሮድ መስት ሃቭ ኤ ሃየር ኤሌክትሮድ ፖቴንሻል። ከሁለት አንዳቸው ከፍተኛ ኤሌክትሮድ ፖቴንሻል ወይንም ሃይ ቴንደንሲ ቱ ሉዝ ኦፍ ኤሌክትሮን አለ። ስለዚህ ኤሌክትሮን ሉዝ የማድረግ ቴንደንሲ ወይም ባህሪ አለው ከሁለቱ ኤሌክትሮዶች ከአኖድ ወይም ከካቶድ። እኛ ላይ ግን ከፍተኛ ኤሌክትሮን በቀላሉ ሉዝ የሚያደርገው ማንኛው ነው? አኖድ ነው ማለት ነው። ስለዚህ ፍሎ ኦፍ ኤሌክትሮን ከከፍተኛ ፖቴንሻል ካለበት ከአኖድ ወደ ምን ነው ማለት ወደ ካቶድ ኤሌክትሮን በቀላሉ ምን ያደርጋሉ? ፍሎ ያደርጋሉ ማለት ነው። ይህንን ፍሎ ኦፍ ኤሌክትሮን ፍሮም ሃይ ፖቴንሻል ቱ ሎ ፖቴንሻል ፎርስ የሚያደርገው ወይም ፑሽ የሚያደርገው ፎርስ ምን ተብሎ ይጠራ ማለት ነው? ኤሌክትሮሞቲቭ ፎርስ ብለን እንጠራዋለን። ስለዚህ የኤሌክትሮን ዴንሲቲ በመለያየት ምክንያት ወይም the potential of ኤሌክትሮን አኖድ ላይ ወይም ካቶድ ላይ ባለው ምክንያት ማለት ነው as a result of this potential difference ያማት አኖድና ካቶድ እኩል የሆነ የኤሌክትሮን ዴንሲቲ አዞራይስ ደግሞ እኩል የሆነ የኤሌክትሮን ፖቴንሻል የላቸውም። ስለዚህ ልዩነት አለ። ይሄ ልዩነት በመኖሩ ምክንያት the electron flow from an electrode at a higher potential to an electrode at a lower potential። ስለዚህ ኤሌክትሮን ፍሎው የሚኖረን ከፍተኛ የኤሌክትሮን ፖቴንሻል ካለበት ወይም ከፍተኛ የኤሌክትሮን ክምችት ካለበት ወይም ቴንደንሲ ቱ ሉዝ ከሚያደርገው አኖድ ወደ ካቶድ ኤሌክትሮን በቀላሉ ምን ያደርጋ ማለት ነው? ፍሎው ያደርጋ ማለት ነው። ሃይ ፖቴንሻል ያለው በጋልቫኒክ ሴል ጊዜ ምንድነው ማለት ነው? ይሄንኛው አኖድ ነው ማለት ነው። ሎ ፖቴንሻል ያለው ደግሞ ምንድነው ማለት ነው? ካቶድ ነው ማለት ነው። ስለዚህ ኤሌክትሮን ፍሎ የሚያደርገው ኢን ጋልቫኒክ ሴል ከአኖድ ወደ ካቶድ ነው ማለት ነው። ሶ ፍሎ ኦፍ ኤሌክትሮን ልክ ውሃ ከከፍተኛ ቦታ ወደ ዝቅተኛ ቦታ እንደሚፈሰው ሁሉ ኤሌክትሮንም ከፍተኛ ፖቴንሻል ካለበት ወይንም ከፍተኛ ኤሌክትሮን ዴንሲቲ ካለበት ወደ ዝቅተኛ ወዳለበት ምን ማድረግ ይችላል ማለት ነው? ፍሎ ማድረግ ይችላል። the force which cause the flow of electron አሁን በደንብ ኤሌክትሮሞቲቭ ፎርስ የሚለው ነገር ዲፋይን ለማድረግ the force which cause the flow of electron from one electrode to another ከአንደኛው ኤሌክትሮድ ወደ ሌላኛው ኤሌክትሮን ፍሎ እንዲያደርግ ምክንያት የሆነ ፎርስ ምን ተብሎ ይጠራል ማለት ነው? ኤሌክትሮሞቲቭ ፎርስ ተብሎ ይጠራል ማለት ነው። ስለዚህ flow of electron from the electrode at higher potential to electrode at lower potential is called electromotive force ነው። ስለዚህ the force which cause the flow of electron from higher potential to lower potential is called electromotive force ብለን እንጠራዋለን ማለት ነው። ሶ ይሄን ሐሳብ በደንብ አድርጋችሁ ሲገልጹት ፎርሱ ኮዝ ነው። እንግዲህ ኮዝ ይሆናል ለምኑ? ለፍሎ ኦፍ ኤሌክትሮን ፍሮም አኖድ ቱ ካቶድ ምኖች ፍሎ እንዲያደርጉ ኤሌክትሮኖች በቀላሉ ፍሎ እንዲያደርጉ ምክንያት የሆነ ፎርስ ምን ተብሎ ይጠራል ማለት ነው? ኤሌክትሮሞቲቭ ፎርስ ብለን እንጠራዋለን ማለት ነው። The electromotive force of the cell or cell potential can be calculated from the value of electrode potential of the two half cell that contains what? ሴል ፖቴንሻል። እያንዳንዳቸው ሀፍ ሴሎች የራሳቸው የሆነ ፖቴንሻል አላቸው። ለምሳሌ አኖድ ላይ ከሆነ ዚንክ ከሆነ የራሱ የሆነ ምን ይኖረዋል ማለት ነው? ሪዳክሽን ፖቴንሻል ይኖረዋል። ዚንክ
ወደ ዚንክ ሶሊድ ሲቀየር ራሱ ምን ይኖራል? ኔጌቲቭ 0.76 ቮልት ይኖራል። እንዲሁም ደግሞ ኮፐር ሪዳክሽን ፖቴንሻሉ ስንት አለ ማለት ነው? 0.34 ቮልት አለ። አሁን እያንዳንዳቸው ሀፍ ሴል የራሳቸው የሆነ ሴል ፖቴንሻል አላቸው እና ይህንን ቫሊዩ ልክ ስታንዳርድ ሴል ፖቴንሻል ካልኩሌት ስናደርግ እንደተጠቀምነው ሁሉ ኤሌክትሮሞቲቭ ፎርስም ካልኩሌት ስናደርግ ዘሴም ፎርሙላ ነው የምንጠቀመው። ስለዚህ ፎርሙላውን ስትጠቀሙ ደግሞ ሁለት አይነት ነገሮችን ልታዩ ትችላላችሁ። የመጀመሪያው ኦክሲዴሽን ፖቴንሻል ኦፍ አኖድ እና ካቶዲን ኮንሲደር ካደረጋችሁ ወይም እሱን አካውንት ካደረጋችሁ በደንብ አድርጋችሁ ካሰባችሁበት ያ ማለት ምን መሰላችሁ? አሁን እዚህ ላይ ያስቀመጥኩላችሁ እዚች ላይ የምታዩትን ዚንክ ከፕላስቱ ወደ ዚንክ ሶሊድ ሲመለስ ያለው የቮልት መጠን ወይም ሪዳክሽን ፖቴንሻሉ ኔጌቲቭ 0.76 ነው። ያውም በሪዳክሽን ፎርም ነው የተቀመጠው። በዚህን ሰዓት የምናደርገው ኢሲኤል አት ስታንዳርድ ኮንዲሽን ኢሲኤል ስታንዳርድ ኮንዲሽን ላይ ኤ ኦፍ ካቶድ ማይነስ ኤ ኦፍ ምንድነው ማለት ነው አኖድ ብለን መግለጽ እንችላለን። ነገር ግን ይህንኛው ሪዳክሽን ፖቴንሻል ብለን የጠራ ነው በኦክሲዴሽን ፎርም ከተቀመጠባችሁ ሪቨርስ ካደረጋችሁት ምን ሊሆን ነው ማለት ነው? በኦክሲዴሽን ፎርም ከሆነ እዚች ላይ በደንብ ያትችን ኦክሲዴሽን ፎርም ከሆነ ምን ማድረግ እንችላለን ማለት ነው? ኢሲኤል which is equal to A of anode። ምክንያቱም አሁን ይህንኛው ፎርሙላ እኔ የጻፉት ፎርሙላ በሪዳክሽን ፎርም ሲሰጣችሁ ነው። ኦክሲዴሽንን ግን መሰረት ካደረጋችሁ አኖድ ማይነስ ኤ ኦፍ ምን ይሆናል ማለት ነው? ካቶድ ይሆናል ማለት ነው። ብዙ ጊዜ ግን የምንጠቀመው ሪዳክሽን ፎርሙን ነው ማለት ነው። ስለዚህ ሪዳክሽን ፎርም ግን ከተቀመጠ ምንድነው የምናደርገው ማለት ነው? ስታንዳርድ ሴል ፖቴንሻል which is equal to ሃፍ ሴል ፖቴንሻል ኦፍ ካቶድ ማይነስ ሃፍ ሴል ፖቴንሻል ኦፍ አኖድ ነው ማለት ነው። ስለዚህ የካቶድ ሲቀነስ የአኖድ ነው የምናደርገው። ይሄ ብዙ ጊዜ የምንጠቀመው ፎርሙላ ነው። ብዙዎቹ ጥያቄዎች የምትጠየቁት በዛ አይነት ፎርም እንጂ በኦክሲዴሽን ፎርም ብዙ ጊዜ አትጠየቁም ማለት ነው። እና በኦክሲዴሽን ፎርም ሁሉም ከተሰጣችሁ ለምሳሌ የዚንክንም እንደዛ አድርጎ ያስቀምጥላችኋል። ዚንክ ቼንጅስ ቱ ዚንክ ፕላስ ቱ የሱ ፖዚቲቭ 0.76 ሊላችሁ ይችላል። ኮፐር ደግሞ ኮፐር ቼንጅስ ቱ ኮፐር ፕላስ ቱ ብላችሁ ኔጌቲቭ 0.34 ቮልት ልትባሉ ይችላላችሁ። በዚህን ሰዓት ኢሲኤል ስታንዳርድ ስንሰራ ምን ሆነ ማለት ነው? የኮፐር እና ዚንክ ስትወስዱ አኖድ ነው አይደለ? አኖዱ 0.76 ሲቀነስ ካቶዱ ኔጌቲቭ 0.34 ቮልት ነው። ሶ ሁለቱም ብቀናነሱ 1.1 ቮልት ነው የሚመጣላችሁ። በዚህኛው ፎርሙላ ደግሞ ብታስቀምጡት ምን ሆነ ማለት ነው? 0.34 ቮልት ማይነስ ኔጌቲቭ 0.76 ቮልት ይሆናል። ይህም 1.1 ቮልት ይመጣ ማለት ነው። ስለዚህ ብዙ ጊዜ የሚሰጣችሁ በሪዳክሽን ፖቴንሻል ፎርም ነው የሚሰጣችሁ። ዲፔንደንሲ ኦፍ ሴል ፖቴንሻል ኦር ኤሌክትሮሞቲቭ ፎርስ ኦን ኮንሴንትሬሽን። ስለዚህ ሴል ፖቴንሻል ኤሌክትሮሞቲቭ ፎርስ ብለን የምንጠራው እንዴት ኮንሴንትሬሽን ላይ ዲፔንድ ይሆናል የሚለውን ነገር እንመለከት። እስካሁን ያየነው ስታንዳርድ ሴል ፖቴንሻል ነበረ። ስታንዳርድ ሴል ፖቴንሻል ላይ ስንመለከት ኮንሴንትሬሽን ኦፍ ኤሌክትሮላይት አኖድ ላይ ወይም ካቶድ ላይ ያለው ኮንሴንትሬሽን 1 ሞላር ነበረ። ኢትስ ፊክስድ ነምበር ነው። እንዲሁም ደግሞ ሰብስታንሱ ጋዝ ከሆነ ፕሬሸሩ ምን ያክል ነበር ማለት ነው? 1 አትሞስፌር ነበረ። አሁን ላይ ግን የምንመለከተው ኮንሴንትሬሽኑ ቢቀየር ያ ማለት ዳይሉት ቢሆን አዘራይስ ደግሞ ኮንሴንትሬትድ ቢሆን ወይንም ሞር አማውንት ኦፍ ሶሊድ ቢኖረው ምን ሊሆን ይችላል? ሴል ፖቴንሻሉ ሊቀየር ይችላል፣ አፌክት ያደርገዋል። ምክንያቱም ሴል ፖቴንሻል አሊያም ደግሞ ኤሌክትሮሞቲቭ ፎርስ ዲፔንድ የሚሆነው ሳይዝ ኦፍ ኤሌክትሮድ ላይ ሳይሆን ዋናው ኮንሴንትሬሽን ነው ማለት ነው። ስለዚህ ኮንሴንትሬሽን ወይም አማውንት ኦፍ ሶሊድ በኤሌክትሮላይት ፎርም ያለው አማውንት ኦፍ ሶሊድ እዚህ ላይ ፊገር ላይ እንደምትመለከቱ ለምሳሌ ዚንክ ኤሌክትሮድ ስትጠቀሙ የዚንክ ሰልፌት ኤሌክትሮላይት አለና የሱ ኮንሴንትሬሽን አማውንቱ ሃይስት ወይም ሎስት ከሆነ የሚኖረው የሴል ፖቴንሻል ልዩነት ሊፈጥር ይችላል ማለት ነው። ስለዚህ ከዚህኛይቱ ከስታንዳርዱ ከቀየራችሁት ቀጥታ 1.1 ቮልት አይመጣላችሁም። የዳኒል ሴል ራሱ ማለት ይቀየራል። እዚህም ኮፐር ሰልፌት ኤሌክትሮላይት ተጠቅመናል። ሶ የሱ ኮንሴንትሬሽን ላርጅ ወይም ስሞል ከሆነ ወይም ሃይ አማውንት ኦፍ ኮፐር ሰልፌት ስሞል አማውንት ኦፍ ወተር ላይ ከተጠቀማችሁ ኮንሴንትሬትድ ይባላል አይደለ? እንዲሁም ደግሞ የኮፐር ሰልፌት አማውንት ትንሽ ነው፣ ውሃው ደግሞ በጣም ብዙ ከሆነ ወይም ሶልቨንቱ ብዙ ከሆነ ዳይሉት ሊሆን ይችላል። በዚህን ሰዓት ሴል ፖቴንሻሉ ይቀያየራል ማለት ነው። እንዴት አፌክት ያደርገዋል ለሚላችሁ ጥያቄ what is the effect of changing the concentration of reactant on ሴል ፖቴንሻል ነው የሚላችሁ። እንግዲህ የሪያክታንት ኮንሴንትሬሽን
ቢቀያየር ሴል ፖቴንሻሉ ምን ሊሆን ይችላል ይላቸዋል። ኢንክሪዝ ካደረጋችሁ ያ ማለት ካቶድና አኖድ ይኖራል። ለምሳሌ ዳይናሚክ ሴልን ስትወስዱ ዚንክ ሶሊድ ፕላስ ዋት ኮፐር፣ ይሄ አኳ ነው ጊቫስ ኮፐር ሶሊድ ፕላስ ዚንክ ፕላስ 2 አኳ ነው የሚኖረን። አሁን የሁለቱ ይሄ ሶሊዱ ምንም አፌክት አያደርገውም። ዋናው ጥያቄ የሪአክታንት ላይ ያለው የማን ሊሆን ይችላል ማለት ነው። በስፖንታኒየስ ሪአክሽን ጊዜ የካቶድ ኮንሴንትሬሽን ነው፣ ካቶድ ነው ይሄንኛው የሚሆነው። ለምን ኮፐር ካቶድ ላይ ነው ሬዲዩስድ የሚሆነው። ፕሮዳክት ላይ ደግሞ ያላችሁ ምንድነው ማለት ነው አኖድ ነው። ሉክ አኖድ ነው። አሁን ኢኩሊብሪየም ኮንስታንት እንስራ ብትሉ ምን ይሆናል ማለት ነው? ኢኩሊብሪየም ኮንስታንት K which is equal to concentration of product that means zinc plus 2 ኦቨር ምን ልናደርግ ነው ማለት ኮፐር ፕላስ 2 እንላለን ሪአክታንት እንዳለ ማለት ነው። ስለዚህ የሪአክታንት ኮንሴንትሬሽን ለምሳሌ ቢጨምር ወይም ቢቀንስ እዚህ ላይ ኢኩሊብሪየም ኮንስታንቱ ላይ ትልቅ ለውጥ ይኖራል ማለት ነው። በባለፈው እንዳያችሁት ስታንዳርድ ሴል ፖቴንሻል ሳይኑ ወይም ምልክቱ ኔጌቲቭ ሲሆን ብዙ ፕሮዳክት የለንም እንላለን። ፖዚቲቭ ከሆነ ግን ብዙ ፕሮዳክት አለን ብለን አይተናል በባለፈው የትምህርት ቪዲዮ ላይ ማለት ነው። ስለዚህ በቀላሉ ሴል ፖቴንሻሉን አፌክት ያደርገዋል። እንዴት አፌክት እንደሚያደርገው ደግሞ ነርነስት ኢኩዌሽን አይተን በደንብ እንረዳዋለን። the cell potential depending on the concentration of ion and on gas pressure። አሁን ላይ እንደነገርኳችሁ ሴል ፖቴንሻሉ አንድና አንድ ዲፔንድ የሚሆነው ኮንሰንትሬሽን ኦፍ አዮን የተባላችሁት አኖድ ላይ ወይም ካቶድ ላይ የተጠቀማችኋቸው ኤሌክትሮላይት ነው ማለት ነው። ሰብስታንሱ ጋዝ ከሆነ ደግሞ ፕሬሸር ላይ ለምሳሌ ሃይድሮጅን ጋዝ ከሆነ ወይም ስታንዳርድ ሃይድሮጅን ኤሌክትሮድን የምትጠቀሙ ከሆነ ፕሬሸሩ ላይ ምን ያደርጋል ማለት ነው ዲፔንድ ይሆናል ማለት ነው። for that reason cell potential provides a way to measure what ion concentration። ስለዚህ ሴል ፖቴንሻል ሌላኛው መንገድ ሊሆን ይችላል። ለምሳሌ ፒኤች ሜትርን እናየዋለን እንዴት መለካት እንደሚችል ከኮንሰንትሬሽን ላይ እንዴት ዲፔንድ እንደሚሆን ፒኤች ሜትርን ብዙ ነው የምንረዳው። ስለዚህ ይሄ ሴል ፖቴንሻሉ ኮንሰንትሬሽን ላይ ዲፔንድ ስለሚሆን የሌሎች ኤሌክትሮላይትን ለምሳሌ አኖድ ላይ ወይም ካቶድ ላይ ያለውን ኤሌክትሮላይት ምን ያክል አማውንት ኦፍ ዚንክ ሰልፌት ወይንም ምን ያክል አማውንት ኦፍ ኮፐር ሰልፌት እንዳለ በሴል ፖቴንሻሉ ካልኩሌት ማድረግ እንችላለን። ስለዚህ ኮንሰንትሬሽን እና ሴል ፖቴንሻል ትልቅ ሪሌሽንሺፕ ስላላቸው ኮንሰንትሬሽን ከተሰጣችሁ ሴል ፖቴንሻል በቀላሉ ማግኘት ትችላላችሁ። እንዲሁም ደግሞ ሴል ፖቴንሻል ከተሰጣችሁ ኮንሰንትሬሽንን በቀላሉ ካልኩሌት ማድረግ እንችላለን። ስለዚህ የሁለቱ ዲፔንደንሲ ለምን ይጠቅመናል ማለት ነው ቱ ካልኩሌት ወይም ቱ ሜዠር ዘ አዮን ኮንሰንትሬሽን አት አኖድ ኦር ካቶድ። ለምሳሌ ዘ ፒኤች ሜትር ለምሳሌ ብትወስዱ ፒኤች ማለት ራሱ ምን መስላችኋል? ፒኤች ብለን የምንጠራው ትርጉሙ ምንድን ነው? ፓወራይዚንግ ዘ ኮንሰንትሬሽን ኦፍ ሃይድሮጅን አዮን ማለት ነው። ኢት ኢዝ ኔጌቲቭ ሎጋሪዝም ኦፍ ምንድነው ማለት ነው ሃይድሮኒየም አዮን እንደማለት ነው። ሶ ፒኤቹ የሆነ ቁጥር ካነበበላችሁ ለምሳሌ 3 ቢላችሁ ኮንሰንትሬሽን ኦፍ ሃይድሮኒየም አዮንን በቀላሉ ካልኩሌት ማድረግ ትችላላችሁ። ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን ትሉና ይሄ ቤዙ 10 ነው። ሶ ኮንሰንትሬሽን ኦፍ ሃይድሮኒየም አዮን which is equal to ምንድነው 10 the power of -3 ነው የሚመጣላችሁ። አሁን የፒኤች ሜትሩ ዋና ስራው ቀጥታ ቮልት አለ ማለት ነው የሚያነብላችሁ ቁጥር አለ። ያ ቁጥር ደግሞ የሚሰራው ከሴል ፖቴንሻል ጋር ዲፔንድ ነው። የራሱ ኤሌክትሮድ አለው ከውስጥ በኩል ማለት ነው። ፒኤች ሜትር ራሱ ማይቻለ ኤሌክትሮድ አላት በውስጧ። ሶ ያ ኤሌክትሮድ ደግሞ ቀጥታ ምን ይነግረናል ማለት ነው የፒኤች ዋጋውን ይነግረናል። የፒኤች ዋጋውን ነገራችሁ ማለት ደግሞ በያነጋገር ኮንሰንትሬሽን ኦፍ ሃይድሮኒየም አዮንን ካልኩሌት እንድናደርግ ያስችለናል ማለት ነው። ፎር ኤግዛምፕል ዲፔንዲንግ ኦን ዘ ቫሪዬሽን ኦፍ ሴል ፖቴንሻል ዊዝ ሃይድሮጅን አዮን ኮንሰንትሬሽን ሃይድሮጅን አዮን ኦር ሃይድሮኒየም አዮን የሚባለው ይሄኛው ነው። ዩ ካን ሪሌት ሴል ፖቴንሻል ቱ ዘ ስታንዳርድ ኤሌክትሮድ ፖቴንሻል ባይ ዩዚንግ ዘ ነርነስት ኢኩዌሽን። ስለዚህ ሴል ፖቴንሻል አሁን ኮንሰንትሬሽኑ የተቀያየረ ነን ስታንዳርድ የሆነ ሴል ፖቴንሻል ኢሴልን ከስታንዳርድ ሴል ፖቴንሻል ወይንም ኮንሰንትሬሽኑ 1 ሞላር እና ፕሬሸሩ 1 አትሞስፌር በሆነበት ስታንዳርድ ሴል ፖቴንሻል አላችሁ። ይሄኛው አሁን እኛ የምንሰራው ኮንሰንትሬሽኑ የተለያየ የሆነ ኖርማሊ ሴል ፖቴንሻል ነው፣ ነን ስታንዳርድ ነው። ይሄኛው ስታንዳርድ ብለን የምንጠራው ደግሞ ካሁን በፊት ካቶድ ማይነስ አኖድ ብለን እየሰራ ነው አለ። ሁለቱን ሪሌት ስናደርግ ነርነስት ኢኩዌሽን የሚባል ኢኩዌሽን እናገኛለን። ስለዚህ ይሄን ኢኩዌሽን ተጠቅመን ደግሞ ሴል ፖቴንሻሉ በቀላሉ ካልኩሌት ማድረግ እንችላለን። አሁን ላይ እንግዲህ እንደነገርኳችሁ ፒኤች ሜትር ማለት ይችኛይቱን እዩት። እዚች ላይ ኤሌክትሮድ አለቻት ለብቻዋ ከውጭ በኩል የምትመለከቷቸው ኤሌክትሮድ አላት። ሶ ኤሌክትሮዷ እንግዲህ አኖድ እና ካቶድን የያዘ ኤሌክትሮድ አለ።
በውስጡ ደግሞ ግዴታ ምን ያስፈልገዋል ማለት ነው። ለምሳሌ የሆነ አሲድ ወይም ቤዝ ፒኤቹን ለመለካት ብትፈልጉ ኤሌክትሮዱን ቀጥታ ስታስገቡት እዚህ ላይ ያለው ፒኤቹ ዋጋው ምን ያደርጋል ይቀያየራል ማለት ነው። የፒኤች ዋጋው ደግሞ የሚያሳየን ኮንሰንትሬሽን ኦፍ ሃይድሮጅን ፕላስ አዮን ምን ያክል እንደሆነ በቀላሉ ይነግረናል ማለት ነው። ስለዚህ ይህንን ፕሪንሲፕል ተጠቅመን ነው እንግዲህ ፒኤች ሜትር ቀጥታ የአንድን አሲድ ወይም የቤዝን የኮንሰንትሬሽን መጠኑ የሃይድሮጅን ፕላስ አዮን ኮንሰንትሬሽን መጠንን በቀላሉ ሊነግረን የሚችለው። ነርነስት ኢኩዌሽን አሁን ላይ እንደነገርኳችሁ ነርነስት ኢኩዌሽን ብለን የምንጠራው ሶስት ነገሮችን ሪሌት ማድረግ የሚችል ነው። የመጀመሪያው ኖርማል ሴል ፖቴንሻል ወይንም ኤሌክትሮሞቲቭ ፎርሱን ሴል ፖቴንሻሉን ከምን ጋር ሪሌት ያደርግልን ይቻላል? ከስታንዳርድ ሴል ፖቴንሻል ጋር ፕላስ ኮንሰንትሬሽንን ወይም ኢኩሊብሪየም ኮንስታንት ኬን እነዚህ ሶስት ነገሮችን ሪሌት ማድረግ የሚችል ኢኩዌሽን ነው። ማን ኢኩዌሽን? ነርነስት ኢኩዌሽን ብለን የምንጠራው ማለት ነው። ኬ የሚያሳየን ኢኩሊብሪየም ኮንስታንት ነው። ያ ማለት ኮንሰንትሬሽን ኦፍ አኖድ ኦቨር ካቶድ ነው ይሄንኛው ኬ ማለት። ሶ ዘ ስታንዳርድ ኤሌክትሮድ ፖቴንሻል አር ሜዠርድ in their standard state standard cell potential በስታንዳርድ ስቴት ያ ማለት ፕሬሸሩ 1 አትሞስፌር ኮንሰንትሬሽኑ 1 ሞላር በሆነበት ሜዠር የተደረገ ሴል ፖቴንሻል ስታንዳርድ ሴል ፖቴንሻል ይባላል። when the concentration of the electrolyte solution are fixed 1 molar and temperature is what 25 degree Celsius or 298 Kelvin ነው 25 degree Celsius። ፕሬሸሩ ደግሞ ምን ያክል የሆነ ማለት ነው 1 አትሞስፌር የሆነበት ኮንዲሽን ላይ ስታንዳርድ ሴል ፖቴንሻል ብለን ጠራዋል። ይችኛይቱ ኢኖት ያለችባት ማለት ነው። ኢን አክቹዋል ፕራክቲስ እንግዲህ በማንኛውም ፕራክቲስ በምናደርግበት ጊዜ ኤሌክትሮኬሚካል ሴል ላይ ፕራክቲስ ስናደርግ ወይም ኤክስፐሪመንት ሊሆን ይችላል ሌላ ቦታ ብቻ ባትሪም ለመስራት ይሁን ሌላ ነገሮችን ለማድረግ ኢን አክቹዋል ፕራክቲስ ኤሌክትሮኬሚካል ሴል ዶንት ሃቭ ዋት ኦልዌይስ ፊክስድ ኮንሰንትሬሽን ልክ እንደ ስታንዳርድ ሴል ፖቴንሻሉ ፊክስድ የሆነ ኮንሰንትሬሽን ሊኖረው አይችልም። አክቹዋሊ የተለያዩ ለምሳሌ ባትሪ ለመስራት ሊሆን ይችላል ፒኤችን ካልኩሌት ለማድረግ ሊሆን ይችላል እና የኤሌክትሮላይቱ ኮንሰንትሬሽን ፊክስድ ሊሆን አይችልም ማለት ነው። ሶ ኦፍ ዋት ኤሌክትሮላይት ሶሉሽን ስለዚህ ኤሌክትሮድ ፖቴንሻል በምንጠራው አኖድ ላይ ወይም ካቶድ ላይ ያለው ኤሌክትሮድ ፖቴንሻል ግዴታ ዲፔንድ የሚሆነው ምን ላይ ነው ማለት ነው? ኮንሰንትሬሽን ላይ ነው ማለት ነው። ስለዚህ ኮንሰንትሬሽን ኦፍ ኤሌክትሮላይት ላይ ዲፔንድ ይሆናል። ኮንሰንትሬሽኑ ሲጨምር ወይም ሲቀንስ ዲሉት ኦር ኮንሰንትሬትድ ሲሆን ሴል ፖቴንሻሉ ወይም ኤሌክትሮድ ፖቴንሻሉ እሱም ሊጨምር ወይም ሊቀንስ ይችላል ማለት ነው። A change in concentration affects the change of cell potential which is a result of free energy change። አሁን ኮንሰንትሬሽን መቀየሩ ሴል ፖቴንሻሉን አፌክት ያደርገዋል። ሴል ፖቴንሻሉ ደግሞ አፌክት ሆነ ማለት ፍሪ ኢነርጂ የሚባል ቼንጅ እንዲኖረን ያደርጋል። ወይም ጊብስ ፍሪ ኢነርጂ ብለን የምንጠራዋለን። ጊብስ ፍሪ ኢነርጂ የሚባል አለ። ይህ ኢነርጂ ፊዚክስ ላይ አልተማራችሁትም፣ ግን የአንድን ሪያክሽን ወይም የአንድን ቴርሞዳይናሚክስ ሲስተምን ስፖንታኒስን ወይንስ አይደለም የሆነ ሪያክሽን ኤ ፕላስ ቢ ጊቫስ ፕሮዳክት ስትሉ ይሄ ሪያክሽን ምንም አይነት ኤክስተርናል ኢነርጂ ሳትጠቀሙ ቀጣይነት አለው ወይስ የለውም ወይም ስፖንታኒስ ነው ወይስ ነን ስፖንታኒስ ነው የሚለን አንዱ ወሳኝ የቴርሞዳይናሚክስ ተርም ጊብስ ፍሪ ኢነርጂ ነው ማለት። ስለዚህ ይሄ ኮንሰንትሬሽን ኦፍ ሴል ፖቴንሻል መቀየር ምንን ሊፈጥር ሊቻማን ጊብስ ፍሪ ኢነርጂ ቼንጅ እንዲፈጠር ሊያደርግ ይችላል ማለት ነው። ጊብስ ፍሪ ኢነርጂ ያው በሰፊው እናንተ ቴርሞዳይናሚክስ ስላልተማራችሁ ኤሌክትሮኬሚስትሪ ላይ እዚህ ላይ መጣ እንጂ ካሁን በፊት በነበረው የኬሚስትሪ ትምህርት ላይ ኬሚካል ቴርሞዳይናሚክስ የሚባል እና እዛ ላይ ኢንትሮፒ ጊብስ ፍሪ ኢነርጂ እነዚህ ነገሮች በሰፊው ትምህርት ነበረው። ግን ለእናንተ ጊብስ ፍሪ ኢነርጂ ብለን የምንጠራው ምንድነው? ቴርሞዳይናሚክ ፖቴንሻል ነው ዩዝድ ቱ ካልኩሌት ማክሲመም ወርክ ደን ወይንም ፕሬሸር ቮሊዩም ወርክ ደንን ካልኩሌት ለማድረግ የሚያስችለን ምንድነው ማለት ነው? ቴርሞዳይናሚክስ ፖቴንሻል ነው። ስለዚህ ማክሲመም ወርክ ደንን ካልኩሌት ለማድረግ የምንጠቀምበት ቴርሞዳይናሚክስ ፖቴንሻል ጊብስ ፍሪ ኢነርጂ ተብሎ ይጠራ ማለት ነው። ስለዚህ አኮርዲንግ ቱ ኬሚካል ቴርሞዳይናሚክስ እናንተ እንግዲህ ኬሚካል ቴርሞዳይናሚክስ በድሮው ነው እንጂ በአሁኑ መጽሐፍ ላይ አልተማራችሁም። ኬሚካል ቴርሞዳይናሚክስ ግን በኬሚካል ቴርሞዳይናሚክስ መሰረት ጊብስ ፍሪ ኢነርጂ ቼንጅ እንጂ which is equal to ስታንዳርድ ጊብስ ፍሪ ኢነርጂ ይችኛይቱ ማለት ነው ፕላስ አርቲ ላን ኦፍ ኪው ነው። ስለዚህ አርቲ ላን ኦፍ ኪው የተባላችሁት እቺ አር ማለት ጋዝ ኮንስታንቱ ነው 8.314 ጁል ፐር ሞል ኬልቪን ነች። ይቺ አር ብለን ጠራት። እቺ ደግሞ ኖርማል ቴምፕሬቸር ነው። ይሄ ቴምፕሬቸር እንደ ማለት ነው ቴምፕሬቸር ነች።
ሌላው ደግሞ ኪው ብለን የምንጠራው ሪያክሽን ኮሸንት ነው። ኪው ማለት ነው ሪያክሽን ኮሸንት ኬሚካል ኢኩሊብሪየም ላይ እንደተማራችሁት ኮንሰንትሬሽን ኦፍ ፕሮዳክት ታት ሚንስ አኖር ነው። በዚህ ላይ የምትማሩት የምታዩት ኦቨር ዋት ኮንሰንትሬሽን ኦፍ ካቶድ ኤሌክትሮላይት የሁለቱ ኮሸንት ዋጋ ኪው ብለን እንጠራዋለን። ስለዚህ ጊብስ ፍሪ ኢነርጂ ወይም ፍሪ ኢነርጂ ብለን የምንጠራው ምንድነው? ስታንዳርድ ኮንዲሽን ላይ የምታገኙ ጊብስ ፍሪ ኢነርጂ አለ ወይም የሚሰጣችሁ ቁጥር አለ ፕላስ ዋት አርቲ ላን ኦፍ ሪያክሽን ኮሸንት ኪው ብላችሁ ማስቀመጥ ትችላለች። ሶ ይሄ የነዚህ የሶስቱ ሪሌሽንሺፕ ነው። ባይዘው አርቲ ላን ኦፍ ኪው ማለት ራሱን ችሎ ይሄ ኢነርጂ ነው፣ ምንም ጥርጥር የለውም። ምክንያቱም አር ማለት ምን ማለት ነው? 8.314 ጁል ነው ፐር ሞል ኬልቪን ነው። በቴምፕሬቸር ስታበዙት ኬልቪን ይጠፋላችሁና ጁል ፐር ሞል ነው የሚመጣላችሁ። ይሄኛው የሪያክሽን ኮሸንት ዩኒት አፌክት አያደርገውም የዚህኛውን ዩኒት ማለት። ስለዚህ ኢነርጂ እንደማለት አርቲ ላን ኦፍ ኪው ማለት ኖርማል ኢነርጂ ነው። ይሄ ኢነርጂ ግን ነን ስታንዳርድ ኮንዲሽን የሆነ ማክሲመም ወርክ ደናችን ነው። ስለዚህ ጊብስ ፍሪ ኢነርጂን ካልኩሌት የምናደርግበት ፎርሙላ ይህ ነው ማለት ነው። ስለዚህ ዌር ኪው ብለን የጠራናት ዝች ላይ the reaction quotient and q was used to calculate the effect of concentration on Gibbs free energy or a free energy ብለን ቼንጅ እንጂ ብለን የጠራናት you can what apply this equation to a voltaic cell ምን ማለት ነው? ኪው ብለን የጠራናት ኮንሰንትሬሽን ላይ ዲፔንድ የሆነች ወይም ሪያክሽን ኮሸንት ነች። ለምሳሌ ዚንክ ሶሊድ ፕላስ ኮፐር ፕላስ 2 give us what ኮፐር ሶሊድ ፕላስ ዚንክ ፕላስ 2። ስለዚህ ሪያክሽን ኮሸንት ኪው which is equal to ምን ይሆናል ማለት ነው? ኮንሰንትሬሽን ኦፍ ዚንክ አዮን እና አኳ ሶሉሽን ዲቫይድ ባይ ዋት ኮንሰንትሬሽን ኦፍ ኮፐር ፕላስ 2 ነው። ይሄ ሪቨርሲብል ሪያክሽን ነው። ስለዚህ ፕሮዳክት ኦቨር ሪያክት ስታደርጉ ዚንክ ሶሊድ ኮፐር ሶሊድ ምን ውስጥ መግለጽ አንችልም። ሶ ይሄ ዋጋ እንግዲህ ትልቅ ከሆነ ወይም ትንሽ ከሆነ ሴል ፖቴንሻልን አፌክት ያደርገዋል። ስለዚህ where q is the reaction quotient and q was used to calculate the effect of concentration on Gibbs free energy እዛ ላይ እንዳያችሁት Gibbs free energy change in G which is equal to Gibbs free energy at standard condition plus RT ln of q ስትሉ የዚች የኪው ዋጋ ኮንሰንትሬሽን ላይ ዲፔንድ ሆናለች ማለት ነው። ስለዚህ በዚህ መሰረት ነው እንግዲህ Gibbs free energy በቀላሉ አፌክት የሚደረገው። ስለዚህ አሁን ባየነው ኬዝ መሰረት ማለት ነው in that case the concentration and gas pressure are those that exist in the cell at a particular instant ስለዚህ በተለያየ ኮንሰንትሬሽን ይኖራቸዋል። የተወሰነ ልዩነት እንኳን ቢኖረው የምንጠቀምበት ፎርሙላ ምን ነበረ? ጊብስ ፍሪ ኢነርጂ የተለየ ኮንሰንትሬሽን ቢኖራቸው ከስታንዳርድ ቢለይ ማለት ነው ቼንጅ እንጂ አት ስታንዳርድ ኮንዲሽን ፕላስ ዋት አርቲ ላን ኦፍ ኪው የሚል ፎርሙላ ነበረን። ግን ጊብስ ፍሪ ኢነርጂ ቼንጅን ጂ ብለን የምንጠራው ይሄንኛው ማለት ነው ቼንጅን ጂ ብለን የጠራ ነው ምን ማለት ነው? ማክሲመም ወርክ ደን ስለሆነ ማክሲመም ወርክ ደን ደግሞ ምንድነው ፎርሙላው? ወርክ ደን which is equal to ኤሌክትሪካል ወርክ ደን ኪው ታይምስ ዋት ቮልት ነው። ኪው ታይምስ ቮልት ነው። ስለዚህ ቼንጅን ጂ ኪው ቮልት ከሆነ እዚህ ላይ ኪው ቮልት ብለን ከጠራን አማውንት ኦፍ ቻርጅ ማለት ደግሞ ሞል ኦፍ ኤሌክትሮን ታይምስ ፋራድ ነው። አማውንት ኦፍ ቻርጅ ማለት ሞል ኦፍ ኤሌክትሮን ታይምስ ፋራድ ነው ኤንኤፍ ነው። ቮልት ብለን የጠራነው ደግሞ በእኛ እዚህ ላይ ይችኛይቱ ሴል ነች። ኤሌክትሮሞቲቭ ፎርስ ላይ የምናገኛት ሴል ነች። ስለዚህ ኤንኤፍ ኢሴል ጊብስ ፍሪ ኢነርጂ ነው። እዚህ ላይ ተቀምጥችላችሁ ኤንኤፍ ኢሴል ብለን የጠራናት ጊብስ ፍሪ ኢነርጂ ነች። ኔጌቲቭ የሆነችበት ምክንያት ነምበር ኦፍ ኤሌክትሮን ወይም ሞል ኦፍ ኤሌክትሮን ስላል የኤን ዋጋ ኔጌቲቭ ነው። ሶ ኤንኤፍ ኢሴል ብለን ጠራናት ማን ጊብስ ፍሪ ኢነርጂ። ምክንያቱም ጊብስ ፍሪ ኢነርጂ ማክሲመም ወርክ ደን ነው። ኤሌክትሪካል ወርክ ደን ደግሞ ቻርጅ ታይምስ ቮልት ለኛ ቮልታችን ላይ ኢሴል ነው። ኤሌክትሮሞቲቭ ፎርስ እስከሆነ ድረስ ኢሴል ብለን መጥራት እንችላለን። which is equal to ይሄንኛው ምን ማለት ማይነስ ኤንኤፍ ኢሴል at standard condition plus what RT ln of q ይሆናል ማለት ነው። ይችን ሪአሬንጅ እናደርጋታለን። ስለዚህ ይሄን ሪአሬንጅ ስናደርግ ምንድነው የምናገኘው ማለት ነው? በደንብ ይዩት። ይሄን ሪአሬንጅ ስታደርጉ እዚ ላይ ማይነስ ኤንኤፍ አላችሁ፣ እዚችም ማይነስ ኤንኤፍ አላችሁ። ሶ ሁሉንም ለኤንኤፍ እናካፍለው። ስለዚህ ይሄም ለማይነስ ኤንኤፍ አካፍሉት ቶታሊ፣ ይሄንንም ለማይነስ ኤንኤፍ አካፍሏት። ሶ ይሄንንም ለማይነስ ኤንኤፍ እናካፍለው። ምን እናገኛለን? ይጣፋልናል። ኤንኤፉ በኤንኤፍ ይጣፋላችሁና ይቺ ፓርት በዚህኛው ይጣፋላችሁ፣ ይችም በዚህ ትጣፋለች። ምን አገኛችሁ? ኢሲኤል which is equal to ኢሲኤል at standard condition ያ ማለት ካቶር ማይነስ አኖር ማለት ነው። ማይነስ ዋት
አርቲ ኦቨር ኤንኤፍ ላን ኦፍ ምን አገኘ ማለት ነው? ኪው አገኘም ማለት ነው። ሶ ይህን ቁጥር ደግሞ ስተኩት እዚህ ላይ አር ማለት ኖርማል ቅድም ነገርኳችሁ 8.314 ጁል ነው። ቴምፕሬቸራችን ደግሞ ነን ስታንዳርድ ከሆነ ይሰጣቸዋል፣ የቴምፕሬቸሩ ዋጋ ይሰጣቸዋል። ስታንዳርድ ኮንዲሽን ከሆነ ግን ይታወቃል። ለምሳሌ ሩም ኮንዲሽን ላይ 25 ዲግሪ ሴልሲየስ ከተባላችሁ ቴምፕሬቸሩን ሳትቀይሩ ነገር ግን ኮንሴንትሬሽኑ ብቻ ተቃይሮ ማለት ነው። ሶ እሱን ቁጥር ተተካላችሁ። ይሄ ወደ ኬልቪን ሲቀይሩት 273 ነው የሆነ 298 ታገኛለህ። 298 ኬልቪን እናገኛለን። ኤንኤፍ ብለን የጠራው ደግሞ ሞል ኦፍ ኤሌክትሮን ጌን ኦር ሎስት ነው። ኤን ማለት ሞል ኦፍ ኤሌክትሮን ጌን ኦር ሎስት ነው። ፋራድ ማለት ደግሞ ከአሁን በፊት እንዳያችሁ 96500 ኮሎምብ ነው። ሶ እነዚህ ሁሉ ተክተን ኢሴል which is equal to ኢሴል at standard condition ማይነስ ዋት ምን ማግኘት ትችላላችሁ? ወይ ወደ ሎግ መቀየር እንችላለን። ላን የሚለው ወደ ሎግ ቀይራችሁ ቶታሊ የምታገኙ ቁጥር 0.0592 ኦቨር ኤን ሎግ ኦፍ ኪው ኦር ኬ መሆን ይችላል ማለት ነው። ስለዚህ ይችን ፎርሙላ እንጠቀማ። ይች ኢኩዌሽን ነች እንግዲህ ነርነስት ኢኩዌሽን ተብላ የምትጠራው። ኢሴልን ይሄንን ስታንዳርድ የሆነውን ኢሴልን ስታንዳርዱ ላይ ምን እንቀንሳለን ማለት ነው 0.0592 ኦቨር ኤን። ይቺ ኤን ያልኳችሁ ነምበር ኦፍ ኤሌክትሮን ጌን ኦር ሎስ። ለምሳሌ ዚንክ እና ኮፐር ከሆነ ዚንክ 2 ኤሌክትሮን ሉዝ ስለሚያደርግ የኤን ዋጋችሁ 2 ነው። ከታች የምትተኩት ሎግ ኦፍ ዋት ኪው አሊያም ደግሞ ሎግ ያልኩበት ምክንያት እንግዲህ ላን እና ሎግ የራሳቸውን ሪሌሽንሺፕ አላቸው። ለምሳሌ ላን ኦፍ ኤክስ which is equal to 2.303 ሎግ ኦፍ ኤክስ ጋር እኩል ነው። ሁለታቸው እኩል ናቸው ሪሌሽንሺፓቸው። ስለዚህ የተሰጣችሁ ላንን ወደ ሎግ ሲቀይሩት የምታገኙ 0.0592 ኦቨር ኤን ነው። ሌሎቹ ኮንስታንት እንዳለ ቀይራችሁ ማለት ነው። ስለዚህ በዚህ መሰረት ይችን ኢኩዌሽን አግኝተናል ማለት ነው። እዚህ ላይ የነገርኳችሁ ላን ኦፍ ኤክስ 2.303 ሎግ ኦፍ ኤክስ ነው። ለኛ ኤክሳችን ኪው ነው። ግን ከኋላ ያሉት አርን ተክታችሁ እዚህ ላይ ጋዝ ኮንስታንት አሩን ተክታችሁ ቴምፕሬቸር ተክታችሁ ከታች ፋራዴ ተክታችሁ እንዲሁም ደግሞ 2.303 በዚህ ቁጥር አብዝታችሁ የምታገኙ ቁጥር 0.0592 ነው። እናንተ ይሄን ፎርሙላ ብቻ መያዝ ነው የሚጠበቅባችሁ። ስታንዳርድ ማይነስ 0.0592 ኦቨር ኤን ሎግ ኦፍ ኪው ነው። እዚህ መፈለግ የምንችለው አንደኛ ስታንዳርዱን መፈለግ እንችላለን። ነን ስታንዳርዱ እንደ አሰጣጡ ማለት ነው። የፈለገውን ጥያቄ መጠየቅ ይቻላል፣ ግን ኢኩዌሽኑን መያዝ ይጠበቅባቸዋል። እንግዲህ ተማሪዎች ከላይ ሪአሬንጅ እንዳደረግ ነው this result rearrange to give the Nernst equation Nernst equationን ይሰጠናል። ሶ ይህ Nernst equation ደግሞ ምንን ሊነግረን ይችላል ማለት ነው? the relationship between electrode potential ማለት ኢሴሉ and what the concentration of electrolyte solution concentration of electrolyte solution ማለት ላን ኦፍ ኪው ላይ ያለችው ኪው የምትገኘው concentration of anode electrolyte over what concentration of cathode electrolyte ነች ኪው ብለን የጠራናት። ሶ ይህንኛው በላን ስለተገለጸ ኤሌክትሮድ ፖቴንሻል which is equal to standard condition ላይ ያለው ሴል ፖቴንሻል ሲቀነስ 2.303 RT NF ሎግ ኦፍ ኪው ነው የተባለው። ይህ ማለት ምን ማለት ነው? ላን ኦፍ ኤክስ እና ሎግ እንደነገርኳችሁ ላን ኦፍ ኤክስ which is equal to 2.303 ሎግ ኦፍ ኤክስ ጋር እኩል ናቸው። ኢንቤስቴ ማለት ሁለቱ እኩል ናቸው። ሶ ይሄንን ስተኩት አንድ አይነት ይመጣላችኋል። ሌሎችን ቫሪያብል ቶታሊ መተካት እንችላለን። እንዳልኳችሁ 2.303 ሲባዛ በ8.314 ሲባዛ በ298 ኬልቪን ከዛ ሎግ ኦፍ ኪው እንዳለው ነው ማለት ነው ኦቨር 96500 ኮለምብ ታይምስ ምን ይኖራቸዋል? ኤን ይኖራቸዋል። ስለዚህ የምናደርገዋለን እሱ ሎግ ኦፍ ኪው ኦቨር ምን ማለት ትችላላችሁ? ኤን ማለት ትችላላችሁ። ሎግ ኦፍ ኪው ኦቨር ኤን ማለት ትችላላችሁ። ይሄ ቁጥር ግን ቶታሊ ካልኩሌት አድርጋችሁት ሲጨርሱ 0.0592 ሎግ ኦፍ ኪው ኦቨር ዋት ኤን ይመጣላችኋል። ከኋላ ግን ምን አለን? ኢሲኤል ወይም ኤሌክትሮ ፖቴንሻል which is equal to ስታንዳርዱ ሴል ፖቴንሻል ሲቀነስ ይች ትሆናለች ማለት ነው። ስለዚህ አሁን የነገርኳችሁ if you substitute 298 ቴምፕሬቸሩ 298 ኬልቪን አሊያም ደግሞ 25 ዲግሪ ሴልሲየስ ተክታችሁ in the Nernst equation አሁን ከሰራነው ኢኩዌሽን ላይ ማለት ነው and put in value for R and ፋራድንም አርንም ተክታችሁ ምን ታገኛላችሁ ማለት ነው? ይሄንን ኢኩዌሽን ታገኛላችሁ። ይሄ ኢኩዌሽን በጣም ይጠቅመናል። ሴል ፖቴንሻል at
ኢች ኤሌክትሮድ ነን ስታንዳርድ ኮንዲሽን የሆነው ሴል ፖቴንሻሉ ወይም ኤሌክትሮሞቲቭ ፎርሱ which is equal to what ስታንዳርድ ሴል ፖቴንሻል ካቶድ ማይነስ አኖድ ማለት ነው ማይነስ 0.0592 ኦቨር ኤን ሎግ ኦፍ ኪው ነው። ይሄ ፎርሙላ ሁልጊዜ የምንጠቀም ነው። ይቺ ፎርሙላ ደግሞ የምናገኘው በ25 ዲግሪ ሴልሲየስ ነው። ቴምፕሬቸሩ 25 ዲግሪ ሴልሲየስ መሆን አለበት። ስለዚህ ይህን ተጠቅመን የተለያዩ ነገሮችን ካልኩሌት ማድረግ እንችላለን። You can show from the Nernst equation that the cell potential ECL decrease as the cell reaction proceed. እንግዲህ ሴል ፖቴንሻሉ ሪያክሽኑ በሚቀጥልበት ሰዓት አኖድ እና ካቶድ የሚያደርጉት ሪያክሽን በሚቀጥልበት ጊዜ ሴል ፖቴንሻላችን ምን ሊያደርግ ይችላል ማለት ነው? ሊቀንስ ይችላል ማለት ነው። ምክንያቱ ለምን ይመስላችኋል? ሴል ፖቴንሻሉ ደግሞ የሚቀንስበት ትልቁ ምክንያት ኮንሰንትሬሽን ኦፍ ሪያክታንት ምን እያለ ሲመጣ ማለት ነው? እየቀነሰ ሲመጣ ሴል ኮንሰንትሬሽናችን ምን ያደርጋል ማለት ነው? ይቀንሳል። ለምሳሌ አንድ የሪሞት ባትሪን ከሆነ ታይም በኋላ ቮልቱ ይቀንስባቸዋል። ቶታሊ ባትሪው ዳይድ ይሆናል፣ ሊሞት ይችላል ማለት ነው። ለምንድን ነው ባትሪው ዳይድ የሚያደርገው ወይም የሚሞትበት ምክንያት ውስጥ ላይ የሚካሄደው ሪአክሽን ምን ያደርጋ ማለት ነው? እያለቀ ስለሚመጣ ነው። ሪአክታንቶቹ ኮንሱም እየተደረጉ ስለሚያልቁ ሴል ፖቴንሻላችሁ ምን ያደርጋ ማለት ዲክሪዝ ወይም ቮልቱ ወይም የባትሪው አቅም ይቀንሳል ማለት ነው። ስለዚህ as the reaction occur in the voltaic cell the concentration of product increase and the concentration of reactant decrease። ስለዚህ ሴላችን ቮልቲክ ሴል ላይ ያለው ሪአክሽን እየተካሄደ በሚመጣበት ጊዜ the concentration of product increase ያደርጋል። ነገር ግን concentration of reactant ምን ያደርጋል ማለት ነው? ዲክሪዝ ያደርጋል። በያነጋገር ምን ማለት ነው? እዚች ላይ በደንብ ይውልኝ። ኪው ብለን የጠራ ነው concentration of product that means አኖድ ነው ያለን over what concentration of reactant ካቶድ ነው ያለን ማለት ነው። ስለዚህ አሁን እዚህ ላይ ዚንክ እና ኮፐርን ብናደርግ concentration of zinc plus 2 ፕሮዳክት ላይ ነበር የነበረችው። ሶ ካቶድ ላይ ደግሞ ያለው ኮፐር ፕላስ 2 ነው። ስለዚህ ሪያክታንቱ የካቶዱ መጠን እያለቀ የፕሮዳክቱ ደግሞ የዚንክ አዮን መጠን ምን እያደረገ ይመጣ? እየጨመረ ይመጣ ማለት ነው። በዚህ ሰዓት ሴል ፖቴንሻላችን ወይም የኪው ዋጋችን ምን ያደርጋ ማለት ነው? ኢንክሪዝ ያደርጋል። ላርጅ ኪው ነው ይኖራቸዋል። ኢንክሪዝ የሆነ ወይም ላርጅ ኪው ቫልዩ ይኖራቸዋል ማለት ነው። የኪው ዋጋ ደግሞ ትልቅ ነው ማለት ሴል ፖቴንሻላችሁ ምን እያደረገ ይመጣ ማለት ነው? በጣም እየቀነሰ ይመጣል። ምክንያቱም ነርነስት ኢኩዌሽን ላይ እንዳያችሁት ኢሲኤል which is equal to ብለን ያስቀመጥነው ኢሲኤል ነን ስታንዳርድ ኮንዲሽን ነው which is equal to ኢሲኤል ስታንዳርድ minus 0.0592 over n log of q ነበር ያልነው። ስለዚህ q ብለን የምንጠራው ይሄ q ዋጋ ደግሞ ዚንክ ፕላስ 2 that means anode over cathode product over reactant ነው። ስለዚህ ካቶድ ብለናል። ሶ አሁን ኪው ላርጅ ነው ማለት ይሄ ቁጥር ላርጅ ቢሆን እና ኪው ደግሞ ስሞል ቢሆን ሁለት ነገሮችን መመልከት ይችላልላችሁ። የኪው ዋጋ ላርጅ ነው ማለት እዚህ ላይ ሎግ ውስጥ የምታገኙ ቁጥር ፖዚቲቭ ነምበር ነው። ላርጅ ኪው የሚኖራችሁ ከሆነ ሎጉ ፖዚቲቭ ይሆናል። ቀጥታ ከስታንዳርዱ ላይ ምን ልናደርግ ነው ማለት ይሄን ቁጥር ልንቀንስ ነው ማለት ላርጅ ኪው ሲኖራችሁ። ቬሪ ስሞል አለም ደግሞ 10 the power of -2 10 the power of -3 አይነት የሆነ ነገር ካገኛችሁ ሎግ ኦፍ 10 the power of -3 ለምሳሌ ብትጠቀሙ -3 ይመጣላችኋል አይደል? ሎግ ኦፍ 10 the power of -3 ቢሆን -3 ነው። ማይነስ ታይምስ ይሄንኛው ማይነስ ስታደርጉ እዚህ ላይ ያለችው ማይነስ ስታበዙበት ፖዚቲቭ ይመጣል። ስለዚህ ስሞል ቫልዩ ኦፍ ኪው ሲኖራችሁ ላርጅ ቫልዩ ኦፍ ኢሲኤል ይኖራችኋል። ይህ ማለት ደግሞ ኮንሰንትሬሽን ኦፍ ፕሮዳክት ወይም የአኖዱ በቀነሰ ቁጥር ቀጥታ የተሻለ ቮልት ማግኘት ይችላልላችሁ። ላርጅ አማውንት ኦፍ ሪአክታንት ኮንሰንትሬሽን የሚኖራችሁ ከሆነ ስሞል አማውንት ኦፍ ፕሮዳክት ኮንሰንትሬሽን የሚኖራችሁ ከሆነ ምን ይሆናል ማለት ነው? ላርጅ ኢሲኤል ይኖራችኋል። ስለዚህ የኪው ዋጋ ላርጅ ከመጣላችሁ የምታገኙት ሴል ፖቴንሻል የኛው ነን ስታንዳርዱ ስሞል ይሆናል። ከስታንዳርዱ ያነሰ ነው የሚሆነው። ለምን ይቀነሳል ማለት የሆነ ቁጥር ስለመቀነሱለት ስሞል ቫልዩ ላይክ 10 the power -2 10 the power -3 ከመጣላችሁ ደግሞ የኪው ዋጋ ኢሲኤላችሁ ላርጅ ሆና ማለት ነው። ስለዚህ ጠቅላላ አድርጋችሁ የአኖድ ኮንሰንትሬሽን አኖዱ በጣም አነስተኛ ከሆነ አኖድ ኮንሰንትሬሽን ስሞል ከሆነላችሁ እና ደግሞ ካቶድ ኮንሰንትሬሽን ላርጅ ከሆነ ይሄ ትልቅ ከሆነ ማለት ነው የምታገኙት የባትሪ ቮልት ሃይስት ይሆናል ማለት ነው። ላርጅ ካቶድ ኮንሰንትሬሽን ወይም የሪአክታንቱ ትልቁ ነው የፕሮዳክት ኮንሰንትሬሽን ስሞል ከሆነ የምታገኙት የባትሪ ፓወር
ከስታንዳርድ ኮንዲሽኑ የበለጠ የተሻለ ነው ማለት ነው። አሁን እንደነገርኳችሁ ዜርፎር ሪአክሽን ኮኤፊሺየንት ኪው ኤንድ ሎግ ኦፍ ሪአክሽን ኮኤፊሺየንት ኪው ኢንክሪዝ the second term in the nearness equation እዚችኛይቱ ቫሪያብሏን ብቻ ትወስዳላችሁ። ያ ማለት ኤሲኤል ላይ ወስዳችሁ እንደዚህ እናድርገው። ሁለተኛው የተባላችሁት ኤሲኤል which is equal to ኤሲኤል ስታንዳርድ minus 0.0592 over n log of q ይቺ ብቻ ነው እንግዲህ የኮንሰንትሬሽን ዲፔንደንሲውን የምንነግራችሁ ይቺኛይቱ ፎርሙላ ብቻ ነች። ስለዚህ እዚህ ላይ የኪው ዋጋ አሁን ነግሬያቸዋለሁ። ይቺ ዋጋ ኢንክሪዝ ካደረገች ዲፈረንሱ ምን ይሆናል ማለት ነው? በጣም ያንስባቸዋል። ትንሽ ዋጋ ነው የሚኖራቸው። ሶ ላርጅ ኪው አለ ማለት ስሞል ኢሲኤል ነው የሚኖራቸው። ኢሲኤሉ ከማን ያንሳል? ይኸውላችሁ ላርጅ ኪው ዋጋ የሚኖራችሁ ከሆነ ኖርማል ነን ስታንዳርድ ኢሲኤሉ ከማን ያንሳል? ከስታንዳርዱ ያንስባቸዋል። ነገር ግን ስሞል ምን ከኖራችሁ ኪው የሚኖራችሁ ከሆነ ኢሲኤሉ ግሬተር ዛን ዋት ከስታንዳርዱ ይበልጣ ማለት ነው። እዚች ላይ እንዳያችሁት ከኢሲኤል ስታንዳርድ ምን ያደርጋ ማለት ይበልጣ ማለት ነው። ሶ የተሻለ ባትሪ እንዲኖራችሁ ከፈለጋችሁ፣ የተሻለ ባትሪ ቮልት እንዲኖራችሁ ከፈለጋችሁ የአኖድ ኮንሰንትሬሽንን ዲክሪስ ታደርጉታላችሁ። የአኖዱን የካቶዱን ግን ኮንሰንትሬሽን ለምሳሌ ዚንክና ኮፐር ከሆነ የኮፐርን ከፍ የዚንክን ማሳነስ አለባችሁ ማለት ነው። አኖዱ ዳይሉትድ ይሆናል። ካቶዱን ግን ኮንሰንትሬትድ ካደረጋችሁት የተሻለ የባትሪ ቮልት ታገኛላችሁ ማለት ነው። ስለዚህ ዘ ሴል ፖቴንሻል ወይም ኢሲኤል ብለን የምንጠራው ቢካም ስሞለር ከሆነ ወይም በጣም ወደ ዜሮ ከቀረበ ኢቬንቹዋሊ ዘ ሴል ፖቴንሻል ኮስ ቱ ዜሮ ከሆነ ኤንድ ዘ ሴል ሪአክሽን ካምስ ቱ ኢኩሊብሪየም። ስለዚህ ኢሲኤላችሁ ምን ከመጣ ማለት ነው ኢሲኤል which is equal to ዜሮ ከሆነ ምን ፖይንት ነው ማለት ነው? አት ኢኩሊብሪየም ፖይንት ነው ማለት ነው። ኢኩሊብሪየም ፖይንት ነው። አት ኢኩሊብሪየም ምን ይሆናል ማለት ነው? ፖይንት ብለን እንጠራዋለን ማለት ነው። ኢኩሊብሪየም ፖይንት ላይ ግዴታ ባትሪያችሁ ዳይድ ይሆናል፣ ይሞታል ማለት ነው። በቃ መጣል ነው። ቻርጅ የማይደረግ ባትሪ ከሆነ መጣል ነው የሚያስፈልገው ማለት ነው። ስለዚህ ኢሲኤሉ ዜሮ ነው ማለት አት ኢኩሊብሪየም ፖይንት ነው። አት ኢኩሊብሪየም ፖይንት ላይ ምንም አይነት ባትሪ ቮልት የላችሁም። ስለዚህ ባትሪውን ትጥሉታላችሁ ሪአክሽኑ ኢኩሊብሪየም ፖይንት ከሆነ ማለት ነው። በሌላ አነጋገር ሴል ፖቴንሻሉ ዜሮ ከመጣ። ስለዚህ ተማሪዎች እንግዲህ ኢሲኤል ወይንም ሴል ፖቴንሻል ኮንሰንትሬሽን ላይ ዲፔንድ እንደሚሆን የምናረጋግጥበት ትልቁ ምክንያት ኢኩሊብሪየም ኮንስታንትን በማየት ነው ማለት ነው። ስለዚህ ኢኩሊብሪየም ኮንስታንት አዘራይስ ደግሞ ሪአክሽን ኮኤፊሺየንት ኪው ብለን የምንጠራው እንዴት አድርገን ነው ኮምፒውት ማድረግ የምንችለው ወይንም ካልኩሌት ማድረግ የምንችለው የሚሆን ነገር እንመልከት። ኮንሲደር ዘ ሴል ኖቴሽን ኦፍ ዘ ፎሎዊንግ ቮልቲክ ሴል። ይሄ ቮልቲክ ሴል ቢሰጣችሁ ኢኩሊብሪየም ኮንስታንት ኬን እንዴት ነው ካልኩሌት ማድረግ የምንችለው ነገር እኔ ይህን ከማየታችን በፊት እንዳያያችሁት እዚች ላይ አኖድ ላይ ምን አለ ማለት ነው? ካድኒየም ኦክሲዴሽን አካሂዷል። ካድኒየም ሶሊዱ ምን አካሂዷል ማለት ነው? ኦክሲዴሽን አካሂዷል። ለኛው ላይ ደግሞ ሃይድሮጂን ጋዝ ደግሞ ምን አካሂዷል ማለት ነው? ሪዳክሽን አካሂዷል። ስለዚህ አኖድ ላይ ምን አይነት ሪአክሽን ነው የተካሄደው? ካድኒየም ሶሊድ ይሄ ሜታ ማለት ነው ወደ ምንድን ተቀይሯል ማለት ነው? ወደ ካድኒየም ፕላስ 2 ኮንሰንትሬሽኑ ደግሞ 0.01 ሞላር ይሄንን ፎርም አድርጎላቸዋል። ሁለት ኤሌክትሮንን ሉዝ አድርጓል ማለት ነው። ይሄ አኖድ ነው። ካቶድ ደግሞ እዚህ ላይ ምን ይኖረናል ማለት ነው? ካቶድ ሪአክሽናችን 2 ሞል ኦፍ ሃይድሮጂን አዮን ኮንሰንትሬሽኑ 1 ሞላር የሆነ ማለት ነው። ሁለት ኤሌክትሮን ጌን ያደርጋል። ካድኒየም ሉዝ ያደርጋቸውን ከዛስ ሃይድሮጂን ጋዝ ፕሬሸሩ ደግሞ 1 አትሞስፌር የሆነውን ኢንፎርም አድርጓል። አሁን ይሄ አኖድ እና ካቶድ ሪአክሽኖች ናቸው። ሁለቱም ባንድ ስንደምር ስለዚህ ኦቨርኦል ሪአክሽኑ ካድኒየም ሶሊድ ሪአክት ዊዝ 2 ሞል ኦፍ ሃይድሮጂን አዮን ጊቫስ ዋት ካድኒየም አዮን ፕላስ ሃይድሮጂን ጋዝ ነው። ሶ ይሄንን ፎርም ያደርጋል። ስለዚህ ኢኩሊብሪየም ኮንስታንት ስናስቀምጥ ኬ which is equal to አለም ደግሞ ሪአክሽን ኮኤፊሺየንቱ ፕሮዳክት ኦቨር ሪአክታንት ነው አይደለ? ኮንሰንትሬሽን ኦፍ ካድኒየም ፕላስ 2 ታይምስ ዋት ፕሬሸር ኦፍ ሃይድሮጂን ጋዝ ይሄ ይሆናል ሲካፈል ለሪአክታንት ኮንሰንትሬሽን ሃይድሮጂን ጋዝ the whole ስኩዌር ይሆናል ማለት ነው። ስለዚህ ላይ መተካት እንችላለን፣ ግን የሃይድሮጂን በፕሬሸር ስለሆነ ወደ ኮንሰንትሬሽን መቀየር መቻል አለበት። የካድኒየሙ ተሰጥቷል 0.01 ሞላር ነው ሲባዛ ፕሬሸር ኦፍ ሃይድሮጂን ሲካፈል ምንድነው የምናደርገው ማለት ነው? ፕሬሸር ኦፍ ሃይድሮጂን ብለናል ሲካፈል ለምን ለኮንሰንትሬሽን ኦፍ ሃይድሮጂን ፕላስ አዮን ነው። የሱ ደግሞ ስንት ነው? 1 ሞላር ነው የተሰጠን። እንደዚህ እናስቀምጠዋለን። ግን ይችን ፕሬሸር
ወደ መቀየር አለብን? ወደ ኮንሰንትሬሽን ወይንም ወደ ሞላር መቀየር አለብን። ወደ ሞላሪቲ መቀየር አለብን። አሁን እንደነገርኳችሁ the expression for the equilibrium constant is given by ይሄ ተሰጣቸው። ያ ማለት concentration of cadmium ion times pressure of hydrogen divided by what concentration of hydrogen ion the whole square ነው። ይሄ ለምንድነው the whole square ሆነው? ሪአክሽኑ ላይ ካያችሁት 2 mole of hydrogen look 2 mole of hydrogen ion react with cadmium solid give us hydrogen molecule plus what cadmium ion in aqueous solution ስለሆነ ይችኛይቱ the whole square ያልንበት ኮኤፊሺየንቷን ነው ማለት ኢኩሊብሪየም ኮንስታንት ግሬድ 11 ስትማሩ ያው እንዴት አድርገን ኤክስፕረስ ማድረግ እንደምንችል ካሁን በፊት በሰፊ አይተናል ስለ ኬሚካል ኢኩሊብሪየም ላይ እንዲሁም ደግሞ ግሬድ 12 ዩኒት 1 ላይ አሲድ ቤዝ ኢኩሊብሪየም ላይ አይተናል እንዴት ነው ከሚጻፈው የሚለው ነገር ኮኤፊሺየንት ካለ the whole square እንደሚባል አይተናል ማለት ነው። ስለዚህ ከኢኩዌሽኑ ላይ እንዳያችሁት ምን ማድረግ አለብን? እዚች ላይ k which is equal to equilibrium constant k which is equal to concentration of cadmium ion times what pressure of hydrogen divided by concentration of hydrogen ion the whole square ብለን ነበር። ስለዚህ እቺ ፕሬሸር የተባለችው ነገር መቀየር አለባት፣ ወደ ኮንሰንትሬሽን መቀየር አለባት ማለት ነው። ሶ እሱን ለመቀየር ደግሞ ምን የሚባል ፎርሙላ አለ? PV which is equal to nRT አለ ማለት ነው። ስለዚህ ይሄንም ለV አካፍሉት ጀም ለV አካፍሏትና ምን ታገኛላችሁ? ፕሬሸር which is equal to nRT over V ይመጣል። ስለዚህ እኛ የምንፈልገው n over v ሞል ኦቨር ቮሊዩም የምትለውን እንፈልጋታለን። ሶ እሷን ሪአሬንጅ ስታደርጉ n over v ችን ሪአሬንጅ አድርጋችሁ p over rt ይመጣላችኋል። ስለዚህ n ማለት ሞል ነው፣ v ማለት ደግሞ ቮሊዩም ኢን ሊትር ነው። የሁለቱ ስታካፍሉ ኮንሰንትሬሽን ኢን ተርምስ ኦፍ ሞላሪቲ ይሆናል ማለት። ስለዚህ ሞላሪቲን ይገልጽልናል ይችኛይቱ ፓርት። ሶ ይሄን ሪአሬንጅ አድርገን ተካ። ፕሬሸራችሁ 1 አትሞስፌር ነው። ከታች r ኮንስታንት ደግሞ ጋዝ ሎ ላይ ካስታወሳችሁ 0.082 ሊትር አትሞስፌር ፐር ኬልቪን ሞል ነው። ታይምስ ዋት 298.15 ኬልቪን ይመጣል። ይህን ስታካፍሉ 0.041 ኮንሰንትሬሽን ኦፍ ዋት ሃይድሮጅን አግኝተናል። እቺ ሞላር ነች። እቺን የምታክል የሃይድሮጅን ኮንሰንትሬሽን አይተናል ማለት ነው። ኖት ዛት the hydrogen gas concentration is given here in terms of the pressure ይለናል አይደለ? በፕሬሸር መልክ ስለተሰጠ ይህንን አትሞስፌር ወደ ኮንሰንትሬሽን መቀየር አለብን ኬን ለማግኘት ማለት ነው። to have what constituent units we convert the given pressure to molarity ነው። ስለዚህ አይዲያል ጋዝ ሎን ተጠቅመን PV which is equal to nRT ያልን ከዛ እኛ የምንፈልገው n over v ስለሆነ ይህንም ለv እችንም ለv ያካፍላችሁ መጨረሻ ደግሞ ለRT ስታካፍሉ p over RT which is equal to n over v ይመጣላችኋል። መጨረሻ ላይ ሞላሪቲው 0.041 ሞላር ይሆናል። አንድ አትሞስፌር ሃይድሮጅን ጋዝ ወደ ሞላሪቲ ሲቀይሩት 0.041 ሞላር ሆኖ ለላ ማለት ነው። አሁን መተካት እንችላለን። ኢኩሊብሪየም ኮንስታንት k which is equal to 0.010 የካድሚየም ኮንሰንትሬሽን ነው ታይምስ 0.041 አሁን የሃይድሮጅን ነው ማለት ነው። ዲቫይድ ባይ 1 the whole square ነው። ፋይናሊ ኢኩሊብሪየም ኮንስታንት k 4.1 times the power of -4 አገኘም ማለት ነው። ስለዚህ አሁን ሴል ፖቴንሻል ለመፈለግ እንችላለን። ለምን E ሴል which is equal to ስታንዳርድ ኮንዲሽን ላይ የምናገኘው ሴል ፖቴንሻል ሲቀነስ 0.0592 over what n log of k ትላላችሁ። አሁን የk ዋጋ መተካት እንችላለን። n ደግሞ ነምበር ኦፍ ኤሌክትሮን ጌን ኦር ሎስት የተደረገው ነው። እሱ ደግሞ 2 ነው ይታወቃል። ይችኛይቱ ካቶድ ማይነስ አኖድ ነው። ሴል ፖቴንሻል ኦፍ ሃይድሮጅን እና የሴል ፖቴንሻል ኦፍ ካድሚየምን የሁለቱ ዲፈረንስ ይቺ ስታንዳርድ ዋነች ማለት ነው። ፋይናሊ ምንም ማግኘት ይቻላል ማለት ነው። ሴል ፖቴንሻሉን አገኘ ነው ማለት ነው። ነን ስታንዳርድ የሆነውን ሴል ፖቴንሻል በዚህ አይነት መንገድ ካልኩሌት ማድረግ እንችላለን። ኤግዛምፕል 2.8 ካልኩሌት the equilibrium constant for the following reaction at 25 degree Celsius ነው የሚለንና ቲን ሜታል ሶሊድ react with 2 mole of ኮፐር አዮን አለ። ምንን ፎርም ያደርጋል? ቲን አዮን ፕላስ 2 mole of ኮፐር ፕላስ 1 ነው ያለው። ስለዚህ ኢኩሊብሪየም ኮንስታንት ኬን ለማግኘት ቴምፕሬቸሩ 25 ዲግሪ ሴልሲየስ ስለተባላችሁ ስታንዳርድ ኮንዲሽን ነው ማለት ነው። በዚህ ሰዓት ጊቭስ ፍሪ ኤነርጂ which is equal to -NF ኢሴል አት ስታንዳርድ ኮንዲሽን ነው። ይህ ደግሞ ከምን ጋር እኩል ነው? ከማይነስ RT ላን ኦፍ ኬ ጋር አንድ አይነት ናቸው። ሶ የጠየቅነው ኢኩሊብሪየም ኮንስታንት ኬን ነው። ይህን ለማግኘት -NF ኢሴል at standard condition which is equal to -RT ln of k ያለችውን ፎርሙላ ላይ
ይሄንንም ለአርቲ አካፍሉት፣ ይሄንንም ለማይነስ አርቲ አካፍሉትና ምን ታገኛላችሁ ማለት ነው? ላን ኦፍ ኬ which is equal to NF ECL ስታንዳርድ ዲቫይድ ባይ አርቲ ይሆናል። ስለዚህ ላን ኦፍ ኬ which is equal to NF ECL at standard condition ዲቫይድ ባይ አርቲ የማለት ባያነጋገር ፋራድ ኮንስታንት ነው ኦቨር አርቲም እነዚህ ቁጥሮች ስለተሰጡን ታይምስ ዋት ኤን ኢሴል አት ስታንዳርድ ይቺ ትቀራቸዋለች። ይህ ደግሞ ላን ኦፍ ኬ ምን አገኘ ማለት ነው? ላን ኦፍ ኬ which is equal to እዚች ላይ ኤን ኢሴል አት ስታንዳርድ ኮንዲሽን ዲቫይድ ባይ 0.0257 ቮልት ይመጣላችኋል። ቶታሊ ታክታችሁ ስታበቁ ይችን ታገኛላችሁ። ስለዚህ ከዚህ በፊት ግን ማግኘት ያለብን ነገር ምንድነው? በጣም ወሳኝ ኢንፎርሜሽን የሚያስፈልገን ሪዳክሽን ፖቴንሻል ኦፍ ይችኛቱ ካልኩሌት ለማድረግ ስታንዳርድ ኮንዲሽን ሴል ፖቴንሻል ካልኩሌት ለማድረግ ምን ያስፈልገናል ማለት ነው? አኖር ላይ ወይም ካቶር ላይ ያለው ሰብስታንስ ሪዳክሽን ፖቴንሻሉ አስፈላጊ ነው ማለት ነው። ሶ እነሱን ቁጥሮች ደግሞ አሁን መጠቀም ቻለ። ከመጻፋችሁ ላይ ምንድነው የተሰጠን? ኮፐር ፕላስ 2 2 ኤሌክትሮን ጌን አድርጎ ወደ 2 ሞል ኦፍ ኮፐር ፕላስ 1 ነት ተቀይሯል። እቻ እንዳለች ይሄ ካቶር ነው ማለት ነው። የሱ ቮልት መጠን 0.15 ቮልት ነው ስታንዳርድ ሴል ፖቴንሻሉ። ሁለተኛው ደግሞ ሪዳክሽን ፖቴንሻል ኦፍ ቲን 2 ኤሌክትሮን ጌን ሲያደርግ ምን ፎርም ያደርጋል? ቲን ሜታልን ይሄንን ፎርም ያደርጋል። ቲን አዮኑ 2 ኤሌክትሮን ጌን አድርጎ ይሄን ፎርም ያደርጋል። የሱ ሪዳክሽን ፖቴንሻል -0.14 ቮልት ነው። አሁን አኖድ እና ካቶድ መለየት ትችላላችሁ። አኖድ እና ካቶዳችሁን ስለዩ ሞር ኔጌቲቭ የሆነው አኖድ ነው፣ ፖዚቲቭ የሆነው ደግሞ ምንድነው ማለት ነው? ካቶድ ነው ማለት ነው። ስለዚህ ካቶዱ ኮፐር ፕላስ 2 ነው፣ አኖዳችሁ ደግሞ ማን ይሆናል ማለት ነው? ቲን ሜታል ይሆናል ማለት ነው። ስለዚህ ኢሲኤላችንን ማግኘት እንችላለን። ስታንዳርድ ኮንዲሽን ላይ ያለው ኢሲኤል ስታንዳርድ ኮንዲሽን which is equal to A of ካቶድ ማይነስ A of ምን ይሆናል ማለት ነው? አኖድ እንለዋለን ማለት ነው። ስለዚህ ካቶዳችን ምን ያክል ነው? 0.15 ቮልት ነው። ለምን? ፖዚቲቭ ውስጥ ነው። ማይነስ ኦፍ ማይነስ ኔጌቲቭ 0.14 ትላላችሁ። ይሄ ደግሞ 0.29 ቮልት አገኘን። አሁን ስታንዳርድ ኮንዲሽን አግኝተናል። ነምበር ኦፍ ኤሌክትሮን ጌን ኦር ሎስ የተደረገው 2 ነው። እዚህ ላይ እንደምትመለከቱት 2 ኤሌክትሮን ነው። ዋናው ነገር ግን ኬን ለማግኘት ምን ማድረግ አለብን? ላን ኦፍ ኬ which is equal to n ናችሁ 2 ነው ሲባዛ ስታንዳርዳችን ደግሞ ስንት ነው? 0.29 ቮልት አግኝተናል። ሲካፈል ለ0.0257 ቮልት ይመጣል። ስለዚህ ላን ኦፍ ኬ which is equal to ይሄን ቁጥር አብዝተን ስናካፍል የምናገኘው ምን ያክል ነው ማለት ነው? 22 ነው። 22.6 እናገኛለን። ስለዚህ ይሄን ተጠቅመን ኬን አሁን ማውጣት እንችላለን። ስለዚህ ኬን ለማግኘት ላን ኦፍ ኬ which is equal to 22.6 መጥቶልናል። ይሄ ቤዙ ኢ ነው። ሶ ኬ which is equal to is a power of 22.6 ይመጣላችኋል። ይህ ማለት በሌላ አነጋገር 6 ፖይንት በካልኩሌተር ስሞክሩት 532 ታይም ቱ ዘ ፓወር ኦፍ ስንት ይመጣላችኋል? 9 መጥቶላችኋል ማለት ነው። ሶ ኢኩዌሽን ኮንስታንቱን ከአት ስታንዳርድ ኮንዲሽን በዚህ አይነት መንገድ ማግኘት ትችላላችሁ ማለት ነው። ኤግዛምፕል 2.9 ካልኩሌት ዘ ስታንዳርድ ፍሪ ኤነርጂ ቼንጅ ፎር ዘ ፎሎዊንግ ሪአክሽን አት 25 ዲግሪ ሴልሲየስ ተሰጥቶናል። ጎልድ ሶሊድ ሪአክት ዊዝ ካልሲየም አዮን ምን ፎርም አድርጓል? ጎልድ ፕላስ 3 ፕላስ ዋት ካልሲየም ሶሊድ። እንግዲህ ይሄ ሪአክሽን ስፖንታኒየስ ነው ወይንስ አይደለም የሚሆን ነገር ለመወሰን በመጀመሪያ ጊብስ ፍሪ ኤነርጂውን ወይም ቼንጅ ኢንጂን ካልኩሌት ስናደርግ መልሱን ይነግረናል። ምን ተጠቅመን? ስታንዳርድ ሴል ፖቴንሻል ተጠቅመን ማለት ነው። ስለዚህ ይህን ለመስራት ምን ማድረግ አለብን? በመጀመሪያ ስታንዳርድ ጊብስ ፍሪ ኤነርጂ which is equal to minus NF ኢሲኤል ስታንዳርድ እንደዚህ እናደርጋለን። ከዛስ በኋላ ኢሲኤል ስታንዳርዱን ማወቅ አለብን። ኢሲኤል ስታንዳርዷን በደንብ ካልኩሌት ማድረግ አለብን። ይህ ማለት ካቶድ ማይነስ አኖር ነው የምናደርገው። ከዛ በፊት ግን ነምበር ኦፍ ኤሌክትሮን ጌን ኦር ሎስት የሆነውን ነገር እንመልከት። እዚህ ላይ 2 ሞል ኦፍ ጎልድ ሶሊድ 2 ሞል ኦፍ ጎልድ ፕላስ 3 ፎርም ለማድረግ 6 ኤሌክትሮን ነው ሉዝ የሚያደርገው። አንዱ 3 ነው፣ በሁለት ስታበዙ 6 ኤሌክትሮን። እንዲሁም ደግሞ 3 ሞል ኦፍ ካልሲየም ፕላስ 2 6 ኤሌክትሮን ጌን አድርጎ ምንም ፎርም ያደርጋል? 3 ሞል ኦፍ ዋት ካልሲየም ሶሊድን ፎርም ያደርጋል። እዚህ ላይ ኤንን ለማግኘት እንግዲህ 6 ነች። ኤናችሁ 6 ነው የምትሆነው ማለት ነው። ሶ ኤን ዋጋ 6 ነው።
ስታንዳርድ ሴል ፖቴንሻሉን ደግሞ ካልኩሌት እናደርገዋለን። አሁን በዚህ ፎርም መሰረት እንስራና መጨረሻ ኮንክሉዥን ማስቀመጥ እንችላለን። ጊቭስ ፍሪ ኤነርጂ ኔጌቲቭ ሲመጣ ስፖንታኒስ ሪያክሽን ነው። ፖዚቲቭ ግን ከመጣብን ነን ስፖንታኒስ ነው። ስለዚህ ጊቭስ ፍሪ ኤነርጂ which is equal to minus NF ኢሲኤል ስታንዳርድ ነው። ሶ ሪዳክሽን ፖቴንሻል የሁለቱንም እንጠቀም። እዚህ ላይ ካልሽየም ሁለት ኤሌክትሮኖችን ጌን ለማድረግ እና ካልሽየም ሶሊድን ፎርም ለማድረግ ያለው ሪዳክሽን ፖቴንሻል ኔጌቲቭ 2.87 ቮልት ነው። እንዲሁም ደግሞ ጎልድ አዮን ፕላስ 3 ማለት ነው 3 ኤሌክትሮንን ጌን በሚያደርግበት ጊዜ የሚኖረው የቮልት መጠን የሱ 1.5 ቮልት ነው። ይሄ ሪዳክሽን ፖቴንሻሉ። አሁን ላይ ግን ሪያክሽኑ ላይ የተሰጣችሁ ምንድነው የተቀመጠልን? ጎልድ ይሄንኛው ማለት ነው ሶሊድ ሪአክት ዊዝ 3 የቱ ሞል ነው 3 ሞል ኦፍ ካልሽየም ፕላስ 2 ጊቭ አስ ዋት ምን የተሰጠን በደንብ ይልኝ። እዚህ ላይ ጎልድ ፕላስ 3 ፕላስ ዋት 3 ሞል ኦፍ ካልሽየም ሶሊድ ነው። አሁን ሬዱስድ የሆነው ካልሽየም ነው ካቶድ ላይ የተቀመጠው፣ ኦክሲዳይዝ የሆነው ደግሞ ጎልድ ነው። ስለዚህ ይህን ሪያክሽን ቤዝድ አድርገን ካቶድ ማይነስ አኖር ብለን እንስራው። ሶ ካቶድ ማይነስ አኖር ስናደርግ እዚህ ላይ ኢሲኤል ስታንዳርድ which is equal to ካቶዳችን የካልሽየም ነው ኔጌቲቭ 2.87 ቮልት ማይነስ የሲልቨር ደግሞ 1.5 ቮልት ነው። ይህን ስንቀናነስ ኔጌቲቭ 4 ስንት መጣል ማለት ነው 37 ቮልት አገኘን። አሁን መተካት እንችላለን ምን ላይ ማለት ነው ጊቭስ ፍሪ ኤነርጂ ላይ ማለት ነው። ሶ ይህን ስተኩ ምን ታገኛላችሁ ማለት ነው ኤናችሁ 6 ነው ሲባዛ ፋራዳችን ምን ያክል ነው ማለት ነው 9.6500 ኮለምፕ ነው ሲባዛ በኔጌቲቭ 4.37 ቮልት እናድርገው። ስለዚህ የዚህ ቁጥር ደግሞ ምን ያክል መጣል ማለት ነው 2.53 ታይም 10 ዘ ፓወር ኦፍ 3 ኪሎ ጁል ፐር ሞል አገኘን። አሁን ይህን የሚያክል ቁጥር አገኘን ማለት ጊቭስ ፍሪ ኤነርጂ ከዜሮ የበለጠ ነው። እዚህ ላይ በደንብ ማየት ያለባችሁ ቼንጅ እንጂ ሌስ ዛን ዜሮ ከሆነ ስፖንታኒየስ ይባላል። ስፖንታኒየስ ነው የሚባለው ኔጌቲቭ ከመጣላችሁ። ቼንጅ እንጂ ደግሞ ግሬተር ዛን ዜሮ ከመጣ ነን ስፖንታኒየስ ነው የሚባለው። ስለዚህ ይሄ ሪያክሽን ትክክል አይደለም። ኦክሲዴሽን ማካሄድ ያለበት ካልሽየም ነበረ። ሪዳክሽን ሪያክሽን ደግሞ ማካሄድ ያለበት ጎልድ ነው መሆን የነበረበት ነው። እና ላርጅ ቼንጅ እንጂ አገኛችሁ ማለት ብዙ አማውንት ኦፍ ምን አላቸው ማለት ነው ሪአክታንት አት ኢኩሊብሪየም ላይ ተመርቷ ማለት ነው። ቼንጅ እንጂ ላርጅ ከሆነ ወይም ፖዚቲቭ ከመጣ ስለዚህ ወደ ፕሮዳክት ፎሎ እያደረገ አይደለም ማለት ነው። እና ነን ስፖንታኒየስ ሪያክሽን ብለን መጥራት እንችላለን ማለት ነው። መሆን የነበረበት የዚህ ሪቨርሱ ነው። የዚህን ሪቨርስ ስፖንታኒየስ ይሆናል ማለት ነው። ይህን እንደ ሪአክታንት ብትጠቀሙ ትክክለኛ ምን ይኖራቸው ማለት ነው ኔጌቲቭ ጊቭስ ፍሪ ኤነርጂ ይመጣላቸዋል። ስፖንታኒየስ ለመባል ግዴታ ምን መሆን አለበት? ጊቭስ ፍሪ ኤነርጂው ሌስ ዛን ዜሮ ወይም ኔጌቲቭ መምጣት አለበት። ጊቭስ ፍሪ ኤነርጂው ግን ግሬተር ዛን ዜሮ ከመጣላቸው ሪያክሽኑ ትክክል አይደለም ማለት ነው። ነን ስፖንታኒየስ ነው። ይሄ ጋልቫኒክ ሴል ላይ ቮልት እያመነጨ አይደለም፣ ሪአክታንት ወደ ፕሮዳክት እየተቀየሩ አይደለም ማለት ነው። ኤግዛምፕል 2.10 ራይት ዘ ሃፍ ሴል ኤንድ ኔት ሴል ሪአክሽን ፎር ዘ ፎሎዊንግ ሴል ኖቴሽን ኦር ሴል ዳያግራም። ዚንክ ሰልፌት ኤሌክትሮላይት ተጠቅማቸዋል። ሳልት ብሪጅ አለ፣ ኮፐር ሰልፌት፣ ኮፐር ኤሌክትሮድ አለ እንደማለት ነው። ሶ የዚህን ሃፍ ሴል ሪአክሽኑን አስቀምጡ። ስታንዳርድ ሴል ፖቴንሻሉ እዚህ ተቀምጦላቸዋል። መጨረሻ ደግሞ ስታንዳርድ ኤሌክትሮሞቲቭ ፎርስ ኦር ሴል ፖቴንሻል ካልኩሌት አድርጉ ነው የሚለን። መጀመሪያ አኖድ እና ካቶድ ሪአክሽኑን እንጻፈው። አኖድ ሪአክሽን ሃፍ ሪአክሽኑ ምን ይሆናል ማለት ነው ዚንክ አክቲቭ ሜታል ስለሆነ ዚንክ ቼንጅስ ቱ ዋት ዚንክ ፕላስ 2 ባይ ሉዚንግ 2 ኤሌክትሮን 2 ኤሌክትሮን ሉዝ አድርጋ ይህን ፎርም ታደርጋለች። ካቶድ ላይ ደግሞ ምን አይነት ሪአክሽን ይኖርናል? ኮፐር ፕላስ 2 2 ኤሌክትሮን ጌን ያደርግና ምን ፎርም ያደርጋል? ኮፐር ሶሊድን ፎርም ያደርጋል። ይሄ ሃፍ ሪአክሽኑ ነው። ኦቨር ኦል ሪአክሽን ወይም ኔት ሪአክሽኑን ከፈለጋችሁ ደግሞ መደመር ነው። እነዚህ ሁለቱን በአንድ አድ ማድረግ እንችላለን። ይህ ማለት ዚንክ ፕላስ ኮፐር ፕላስ 2 ጊቫስ ዋት ኮፐር ሶሊድ ፕላስ ዚንክ ፕላስ 2 እንደዚህ ማድረግ እንችላለን። ይሄ ምንኛ ነው ማለት ነው
ኔት ሪያክሽኑ ካቶድ ፕላስ አኖድ ማለት ነው። የተጠየቅነው ኢሲኤል ስታንዳርዱን ተጠይቀናል። ኢሲኤል ስታንዳርድ which is equal to A of ካቶድ ማይነስ ዋት A of ምንድነው ማለት ነው? አኖድ ነው። አኖዱ ዚንክ ነው። ካቶድ ደግሞ ኮፐር ነው። የኮፐር ሪዳክሽን ፖቴንሻል 0.34 ቮልት ነው። ሲቀነስ የዚንክ ደግሞ ስንት ነው የተሰጠን? ኔጌቲቭ 0.76 ቮልት ነው። ሁለቱን ስንቀናነስ 1.1 ቮልት አገኘን። ምን ላይ? አት 25 ዲግሪ ሴልሲየስ ወይም ስታንዳርድ ኮንዲሽን ላይ። ሌላኛው ጥያቄ ዋት ኢዝ ዘ ሴል ፖቴንሻል ኦር ነን ስታንዳርድ የሆነ ማለት ነው ሴል ፖቴንሻል ኦፍ ዘ ፎሎዊንግ ቮልቲክ ሴል አት 25 ዲግሪ ሴልሲየስ። ያ ማለት ኮንሴንትሬሽኑ ቫሪያብል የሆነ ዚንክ ሶሊድ ወይም ዚንክ ኤሌክትሮድ ዚንክ አዮን ኮንሴንትሬሽኑ 1 ታይምስ ዘ ፓወር ማይነስ 5 ሞላር ነው። እንዲሁም ደግሞ ኮፐር ፕላስ 2 ኮንሴንትሬሽኑ 0.1 ሞላር ሆኖ ኮፐር ኤሌክትሮድን ተጠቅመና ማለት አሁን የሰራ ነው የዳንኤል ሴል ማለት ነው። ግን የሚለየው ኮንሴንትሬሽን ኦፍ ዚንክ ከ1 ሞላር ወደ 1 ታይምስ ዘ ፓወር ማይነስ 5 ሞላር ሆኗል። የኮፐር ራሱ ከ1 ሞላር 0.1 ሞላር ሆኗል። ሶ በዚህ ሰዓት ላይ እንግዲህ ቼንጂንግ ኮንሴንትሬሽን ሲኖር ቼንጂንግ ምን ይኖራል ማለት ነው? ሴል ፖቴንሻል ይኖረናል። ስለዚህ ስታንዳርድ ሴል ፖቴንሻሉ ተሰጥቷቸዋል። ኢሲኤል ስታንዳርድ 1.1 ቮልት ወይም አሁን ካልኩሌት ያደረግነው ነው። እና አሁን የተጠየቅነው ምንድነው ማለት ነው? ኢሲኤል which is equal to ኢሲኤል ስታንዳርድ ማይነስ ምን እናደርጋለን ማለት ነው? 0.0592 ኦቨር ኤን ሎግ ኦፍ ኬ ማለት ነው። ስለዚህ ይችኛይቱ ቁጥር ተሰጥተናለች። እኛ ኤን እናውቃለን። ለምን? ሁለት ኤሌክትሮን ብቻ ነው ጌን ኦር ሎስት የሚደረገው። ሎግ ኦፍ ኬን ካልኩሌት ማድረግ እንችላለን። ከምን? ከኮንሴንትሬሽኑ ካልኩሌት እናደርገዋለን። ስለዚህ እንስራ። ስለዚህ አሁን ላይ ካልኩሌት የምናደርገው እንዴት ነው? ኢሲኤል which is equal to ምን እናደርጋለን? ኢሲኤል ስታንዳርድ ማይነስ 0.0592 ኦቨር ኤን ሎግ ኦፍ ምን እናደርጋለን ማለት ኬ ነው የምንለው። ስለዚህ ኤናችን እንዳያችሁት የዚንክ ሁለት ኤሌክትሮን ነው ሉዝ የሚያደርገው። እንዲሁም ደግሞ ኮፐር ጌን የሚያደርገው ስንት ኤሌክትሮን ነው? ሁለት ኤሌክትሮን ነው። ሶ ኤናችን 2 ነው። ሶ ኢሲኤል which is equal to ምን ይሆናል ማለት ነው? ስታንዳርዱ 1.1 ቮልት ነው ሲቀነስ 0.0592 ኦቨር 2 ሎግ ኦፍ ምን ያለ ማለት ኬ ነው። ግን ኬ ማግኘት እንችላለን። ኬ ማለት ምን ማለት ነው? ኬ which is equal to concentration of አንኦድ ማለት ፕሮዳክት ላይ የሚሆነው ይሄን ሲደምሩት ፕሮዳክት ላይ የሚሆነው የአኖድ ነው። ስለዚህ ዚንክ ፕላስ 2 ኦቨር ምን እናደርጋለን ማለት ነው? የካቶዱ ደግሞ ምንድነው ማለት ነው? ኮፐር ፕላስ 2 ነው። ስለዚህ ሁለቱም ኮንሴንትሬሽን ተሰጥቶናል። ተመለሳችሁ ማየት ትችላላችሁ። ይሄማ 1 ታይምስ ዘ ፓወር ኦፍ ማይነስ 5 የማን ነው? የዚንክ ነው። ሲካፈል የኮፐር ደግሞ 0.1 ምን አለች ማለት ነው? ኮንሴንትሬሽን ሞላሪቲ አለችው። ስለዚህ ኬ 10 ዘ ፓወር ኦፍ ማይነስ 4 አገኘን የኬ ዋጋ። አሁን ተካው ኢሲኤል which is equal to 1.1 ቮልት ማይነስ 0.0592 ኦቨር 2 ሎግ ኦፍ ሚሆናው 10 ዘ ፓወር ኦፍ ማይነስ 4 እንደማለት ነው። ሶ ይችን ሪአሬንጅ እናደርጋትና ኢሲኤላችን ምን ይመጣ መሰላችሁ? 1.1 ቮልት ማይነስ ይቺ ቤዙ 10 ስለሆነ ማይነስ 4 ሆና ትወጣለች። ስለዚህ ማይነስ ታይምስ ማይነስ ምን ሆነ ማለት ነው? ፕላስ ሆኖ 0.0592 ሲባዛ በ4 ሲካፈል ለ2 ነው። ሶ የመጨረሻ መልሳችሁ ምን ይሆናል ማለት ነው? በደንብ ማየት ያለብን እቺን ካልኩሌት ስታደርጉ ስንት ታገኛላችሁ? 1.22 ታገኛላችሁ። ስለዚህ 1.22 ቮልት አገኘ ማለት ነው። ስለዚህ ኮንሴንትሬሽኑ ሲቀየር ቮልቱ ምን አደረገ ማለት ነው? ይቀየራ ማለት ነው። አሁን እዚህ ላይ የኬ ዋጋ 10 ዘ ፓወር ማይነስ 4 ስለመጣ ስሞል ኬ ስላላችሁ ላርጅ ሴል ፖቴንሻል አገኛችሁ ማለት ነው። ከስታንዳርዱ በለጠ። ስታንዳርዱ 1.1 ነበረ። አሁን ግን ኮንሴንትሬሽን ስንቀይር 1.22 ቮልት ነው ማለት ነው። ኮንሴንትሬሽን ሴል እንግዲህ እስካሁን ያየነው ኮንሴንትሬሽን ሴል ፖቴንሻልን ወይም ኤሌክትሮድ ፖቴንሻልን እንዴት አፌክት እንደሚያደርግ ተመልክተና ማለት ነው። ስለዚህ ብቸኛ ፋክተር አፌክቲንግ ሴል ፖቴንሻል ብለን የምንጠራው ኮንሴንትሬሽን ነው ማለት ነው። ስለዚህ ኮንሴንትሬሽን ሴል ብለን የምንጠራው ለምንድን ነው? ኤሌክትሮድ ፖቴንሻል ዲፔንድስ ኦን አዮን ኮንሴንትሬሽን። ያ ማለት አኖድ ላይ ወይም ካቶድ ላይ የምናገኛቸው ኤሌክትሮላይት የነሱ ኮንሴንትሬሽን ሴል ፖቴንሻሉ ወይም ኤሌክትሮድ ፖቴንሻሉን ምን ማድረግ ይችላል ማለት ነው? አፌክት ማድረግ ይችላል ማለት ነው።
It is possible to construct a galvanic cell from two half cell composed of the same material but different in ionic concentration። እንግዲህ ኮንሴንትሬሽን ሴል ፖቴንሻሉን ወይም ኤሌክትሮ ፖቴንሻሉን እንዴት አፌክት ያደርጋል የሚሆን ነገር ለማወቅ ወይም በኮንሴንትሬሽኑ ልዩነት ምክንያት ብቻ ምን ያክል ቮልት እንደሚመረት ለመስራት ሁለቱንም ኤሌክትሮዶች ለምሳሌ አኖድንም ካቶድንም አንድ አይነት ኤሌክትሮድ ብንጠቀም ለምሳሌ አኖድ ላይም ካቶድ ላይም ኮፐር ብትጠቀሙ እና የራሱ ሳልት ብሪጅ ቶታሊ ጋልቫኒክ ሲሄዱ ማለት ነው። ሳልት ብሪጅ ሁሉ ነገሩ ሴትአፕ አድርገን ተጠቅመን ኮንሴንትሬሽኑን ብቻ በመቃየር ልዩነቱን መመልከት እንችላለን። ምን ያክል ቮልት ኮንሴንትሬሽን ብቻ ማመንጨት እንደሚችል እንመለከታለን ማለት ነው። ሶ ሰች ኤ ሴል ኢዝ ኮልድ ኮንሴንትሬሽን ሴል። ስለዚህ ኮንሴንትሬሽን ሴል የሚባለው ዘ ሴም ኤሌክትሮድ አኖድም ካቶድም ላይ አንድ አይነት ኤሌክትሮድ ተጠቅመን አንድ አይነት ኤሌክትሮላይት ተጠቅመን በኮንሴንትሬሽኑ ልዩነት ብቻ ወይም አኖድ ላይ ያለውን ኮንሴንትሬሽን እና ካቶድ ላይ ያለውን ኮንሴንትሬሽን ብቻ በመለያየት የምናገኘው ሴል ፖቴንሻል አለ ማለት ነው። ይሄ ሴል ደግሞ ኮንሴንትሬሽን ሴል ተብሎ ይጠራል። አኖዱንም ካቶዱንም the same electrode the same electrolyte but different concentration ብቻ የተለያየ እናደርገዋለን ማለት ነው። the two solution are in separate half cell so they do not mix። እንግዲህ በተለያየ እቃ ላይ ነው ሁለቱንም ሶሉሽኖች የምናስቀምጣቸው። ምክንያቱም አንድ አይነት ናቸው ግን የተለያየ ኮንሴንትሬሽን ነው ያላቸው። ለምሳሌ የመጀመሪያው ኮንሴንትሬሽኑ 0.02 ቢሆን ይሄኛው 0.02 ሞላር ቢሆን ይሄን ደግሞ 0.1 ሞላር ልታደርጉ ትችላላችሁ። ግን ስሪታቸው አንድ አይነት ሊሆን ይችላል። ለምሳሌ ኮፐር ሜታል ከሆነ ይሄኛውም ምንድን መሆን አለበት ማለት ኮፐር ሜታል ሶሉሽኑም ኮፐር ሰልፌት ከሆነ ሁለቱም አንድ አይነት ናቸው። የሚለዩት በኮንሴንትሬሽናቸው ብቻ የሚለያዩት ማለት ነው። ስለዚህ ሪአክሽኑ በሚካሄድበት ጊዜ በት ይላል ዜር ኮንሴንትሬሽን ቢካም ኢኳል አስ ዘ ሴል ኦፕሬት። ስለዚህ ሪአክሽኑ እስከምን ድረስ ነው ሊካሄድ የሚችለው? የሁለቱ ኮንሴንትሬሽን ኢኩሊብሪየም እስከሚሆን ወይም ኢኳል እስከሚሆን ድረስ ፕሮሰሱ መካሄድ ይችላል ማለት ነው። በዛን ሰዓት የሚኖረን ቮልት ይኖራ ማለት ነው። ፋይንዲንግ ሴል ፖቴንሻል ፎር ኤ ኮንሴንትሬሽን ሴል። እዚህ ላይ እንግዲህ ኮንሴንትሬሽን ሴል ምን እንደሆነ አይተናል። suppose a voltaic cell has the oxidation half reaction of what copper changes to copper plus 2 half reaction ቢኖራችሁ in both compartment ሁለቱም ላይ ኮፐር ፕላስ 2 ነው፣ እዚህ ላይም ኮፐር ፕላስ 2 ነው። the same electrolyte ነው የምንጠቀመው ግን ሁለቱም ኤሌክትሮዶች የአንድ አይነት ነው ከኮፐር ሜታል የተሰሩ ነው። ግን የሚለያዩት በምን ብቻ ነው? በኮንሴንትሬሽን ብቻ የሚለዩት ማለት ነው። the cell reaction is the sum of identical half reaction written in opposite direction። ስለዚህ አይዴንቲካል የሆነ half reaction ነው የምንጠቀመው ግን የተጻፈው ምንድነው? opposite direction ነው። አቀማመጡ እናየዋለን። the standard cell potential is 0 because the standard electrode potential are both based on 1 molar copper ion so they cancel። so ሁለቱ ካንስል ይሆናሉ ማለት ነው። ስለዚህ ታስቀምጡ ጀነራል ፎርሙላው ECl which is equal to ECl standard minus 0.0592 over n log of k ነበር ያለን። አሁን እዚህ ላይ ስታንዳርድ ሴል ፖቴንሻልን ለመፈለግ ብናስብ ስታንዳርድ ሴል ፖቴንሻል which is equal to A of what cathode minus A of anode at standard concentration ነው። ስለዚህ ሁለቱም ኤሌክትሮድ ላይ የተጠቀምነው ሪዳክሽን ፖቴንሻል ኦፍ ኮፐር ስለሆነ 0.34 ቮልት እዚህ ላይም ሲቀነስ 0.34 ቮልት ነው የምንለው። ሶ ስታንዳርድ ሴል ፖቴንሻሉ ቶታሊ ምን መጣ ማለት ነው? ዜሮን። ለምን? አይዴንቲካል የሆነ ሃፍ ሪአክሽን ስለሚኖር ማለት ነው። አኖድ ላይም ካቶድ ላይም አንድ አይነት ሰብስታንስ ስለምንጠቀም ማለት ነው። እና አሁን የሚቀረው ምንድን ማለት ነው? ሴል ፖቴንሻል ኢሴል ይችኛቱ ትጠፋለች ማለት ነው። ይችኛቱ ስትጠፋ የሚቀራችሁ ምንድን ነው? ኢሴሎች ዝቋቱ 0.0592 ኦቨር ኤን ሎግ ኦፍ ኬ የሆነ ማለት ነው። ሶ ኬ ደግሞ ምንድነው የሚሆነው ማለት ነው? ኮንሰንትሬሽን ኦፍ ፕሮዳክት ኦቨር ኮንሰንትሬሽን ኦፍ ሪአክታንት አድርገን እንሰራለን። አኖድ ኦቨር ዋት ካቶድ እንደማለት ነው። in a concentration cell however the concentration are different concentration ምንድነው ማለት ነው? የተለያየ ነው። thus even though standard cell potential is still zero አሁን እንዳሳየዋችሁ አይዴንቲካል ኤሌክትሮላይት ስለምትጠቀሙ አኖድ እና ካቶድ ላይ ያለው የሪዳክሽን ፖቴንሻሉ the same ስለሚመጣ ሁለቱ ሲቀናነሱ ዜሮ ይመጣል። ስለዚህ the non standard cell potential ኢሴሉ ደግሞ non standard cell potential or ኢሴል ብለን የምንጠራው ምን ነው ማለት ነው? ከኔጌቲቭ
0.0592 ኦቨር ኤን ሎግ ኦፍ ኬ ጋር ምንድነው ማለት ነው ኢኳል ነው። ስለዚህ ኬ ብቻ ልዩነት እስከሚፈጥር ድረስ ይህንን ስታንዳርዱ ግን ከዜሮ የተለየ ነምበር ይመጣል ማለት ነው። ዲፔንዲንግ ኦን ዋት the ratio of concentration so it is not ዜሮ መሆን አይችልም ማለት ነው። ምን ላይ ዲፔንድ ይሆናል? በኤሌክትሮላይቶቹ ኮንሴንትሬሽን ላይ ምን ሊሆን ይችላል ማለት ነው ዲፔንድ ሊሆን ይችላል ማለት ነው። እንግዲህ የመጨረሻ ኮንሴንትሬሽናቸው ኢኳል እንዲሆን ከተፈለገ በመጀመሪያ የአኖዱ ምን መሆን አለበት ማለት ነው ዳይሉትድ መሆን አለበት። የተሻለ ምን ለማግኘት ኬ ለማግኘት ምክንያቱም ኢሲኤል which is equal to -0.0592 ኦቨር ኤን ሎግ ኦፍ ኬ ስላል የኬ ዋጋ ደግሞ አኖድ ኦቨር ዋት ካቶድ ነው። ስለዚህ እችኛይቱ አኖድ ነች ከላይ የምትሆነው ከታች ደግሞ ምን ይኖራቸው ማለት ነው ካቶድ ካሁን በፊት እንዳየ ነው ካቶድ አለ። ስለዚህ የአኖዱ ኮንሴንትሬሽን ዳይሉትድ ከሆነ ወይም ስሞል ነምበር ከሆነ ካቶድ ደግሞ ላርጅ ነምበር ከሆነ የምታገኙት የኬ ዋጋ ምንድነው ማለት ነው ቬሪ ስሞል ነው። ሶ ቬሪ ስሞል የሆነ ኬ ዋጋ ለምሳሌ 10 the power -6 አይነት ቁጥር ካገኛችሁ log of 10 the power -6 -6 ሆኖ ይወጣላችኋል። -6 multiply by this number በዚህ ነምበር ስታበዙት ፖዚቲቭ የሆነ ሴል ፖቴንሻል ታገኛላችሁ ማለት ነው። ሶ ጀነራሊ ምን መጠቀም አለብን ማለት ነው የአኖድ ኮንሴንትሬሽን ዳይሉትድ መሆን አለበት፣ የካቶዱ ደግሞ ኮንሴንትሬትድ መሆን አለበት። ለምን የተሻለ ቮልት ለማግኘት ወይም የተሻለ ኮንሴንትሬሽን ሴል ለማግኘት ማለት ነው። የሁለቱ ኮንሴንትሬሽን ግን ኢኳል ከሆነ K1 ይመጣባቸዋል። K which is equal to 1 መጣ ማለት log of 1 ደግሞ 0 ነው። 0 multiply by this number 0 ሴል ፖቴንሻሉ ወይም የኮንሴንትሬሽን ሴሉ 0 ቮልት ነው የሚያመነጨው። ኮንሴንትሬሽን ኢኳል ከመጣ ምንም አይነት ሴል ፖቴንሻል አይኖረንም ማለት ነው። አሁን እንደነገርኳችሁ ፎር ኤግዛምፕል ሌትስ ዩዝ 0.1 ሞላር ኦፍ ኮፐር አዮን ኢን ዘ አኖድ ሃፍ ሴል ኤንድ 1 ሞላር ኦፍ ኮፐር አዮን ኢን ዘ ካቶድ ሃፍ ሴል ተባላችሁ። ሶ ኬን ስትፈልጉ ኬ which is equal to አኖዳችን 0.1 ሞላር ነው ዲቫይድ ባይ ካቶዳችን ደግሞ ምን ያክል ነው ማለት ነው 1 ሞላር ነው። ስለዚህ ኬ ስንት አገኘው ማለት ነው 10 the power of -1 አገኘው ማለት ነው። ስለዚህ ሴል ፖቴንሻሉን ስሰራው ኢ ሴል which is equal to 0.0592 number of electron gain or lost የሚሆነው 2 ነው። ይሄን ለሁለት አካፍሉት log of ምን ይመጣ ማለት ነው 10 the power of -1 -1 ደግሞ የቤዙ 10 ስለሆነ -1 ሆና ትወጣለች። መጨረሻ ላይ ምን እናገኛለን ማለት ነው ኢሴል which is equal to ስንት አገኘ ማለት ነው 0.0592 divided by 2 ነው። ይሄን ስናካፍል ምንድነው የምናገኘው 0.0296 ቮልት ይሆናል ማለት ነው። አሁን ይቺ በኮንሴንትሬሽን ልዩነት ምክንያት የተገኘች የቮልት መጠን ነች ማለት ነው። ስታንዳርዱ ላይ ይችን የምታክል ነበር ጨምረንበት የተሻለ ባትሪ ማግኘት እንችላለን ማለት ነው። አሁን ግን እዩት አኖር ላይ ኮፐር ኦክሲዴሽን ያካሂዳል። ኮፐር አዮን ፎርም ይደረጋል። ካቶድ ላይ ደግሞ ኮፐር አዮኑ ምን ያደርጋል ማለት ነው ሪዳክሽን ያካሂዳል። አሁን የሁለቱም ሪዳክሽን ፖቴንሻል ስንመለከት አኖድ እና ካቶድን ስትወስዱ የሁለቱም ዘሴም ስለሆነ ስታንዳርድ ሴል ፖቴንሻሉ 0 ነው። ነገር ግን ኮንሴንትሬሽኑ የተለያየ ሲሆን የተለየ ሴል ፖቴንሻል ወይም ነን ስታንዳርድ ሴል ፖቴንሻል ማግኘት እንችላለን። ስለዚህ ተማሪዎች አሁን እዚህ ላይ ምን መመልከት እንችላለን ማለት ነው እንግዲህ ኮፐር ኤሌክትሮድ የተጠቀምነው እንዲሁም ደግሞ ኮፐር ሶሉሽን ዘሴም ሶሉሽን ነው። አንደኛው ግን ኮንሴንትሬትድ ነው። ለምሳሌ ይሄ ሞር ኮንሴንትሬትድ ከሆነ እችኛቱ ደግሞ ዳይሉትድ ነች ማለት ነው። ሶ አኖድ ዳይሉትድ ይደረጋል። ካቶድን ደግሞ ምን ታደርጉታላችሁ ማለት ነው ኮንሴንትሬትድ ስታደርጉ የተሻለ ሴል ፖቴንሻል ታገኛላችሁ ማለት ነው። ይሄ ዳይሉት መሆን አለበት። ይሄ መረሳት የለበትም። የተሻለ ምን ለማግኘት ሴል ፖቴንሻል ለማግኘት ማለት ነው። ኮንሴንትሬሽን ሴል ቤዝድ ኦን ዋት the copper changes to copper ion half reaction is cell greater than 0 as long as the half cell concentration are different ኮንሴንትሬሽኑ የተለያየ ከሆነ የተለየ ቮልት ልታገኙ ትችላላችሁ። ከዜሮ የተለየ ሴል ፖቴንሻል ልታገኙ ትችላላችሁ። አሁን ካልኩሌት እንዳደረኩ 0.0293 ቮልት ማግኘት ችለናል። ምን ተጠቅመን 0.1 ሞላር የኮፐር አዮን አኖድ ኮንሴንትሬሽን እና 1 ሞላር የኮፐር አዮን ካቶድ ኮንሴንትሬሽን ተጠቅመን 0.0293 ቮልት ማግኘት ይችላል ማለት ነው። የተሻለ ባትሪ አቅም ለማግኘት የአኖድ ኮንሴንትሬሽን ምን መሆን አለበት ማለት ነው ዳይሉትድ መሆን አለበት። the overall reaction is the sum of what half reaction ሁለቱ ሲደምሩት የምታገኙት ምንድነው ማለት ነው ኮፐር አዮን 1 ሞላር changes to copper plus 2 ይሄም ስንት ማለት ነው 0.1 ሞላር ነው። ስለዚህ ሌሎቹ ይጣፋሉ። ያኛው ኤሌክትሮድ ስለሆነ ኮፐር ሶሊድ ሶ እዚ ላይ
ኢሴሉን ካልኩሌት አድርገን አይተናል። 0.0296 አግኝተናል ማለት ነው። ስለዚህ ዘ ሴል ፖቴንሻል አት ዘ ኢኒሻል ኮንሰንትሬሽን 0.1 ሞላር ዳት ሚንስ ዳይሉትድ ነው ኤንድ 1 ሞላሩ ደግሞ ኮንሰንትሬትድ ነው። ስለዚህ ዌን n2 ነው ጌን ኦር ሎስት የሚደረገው ኤሌክትሮን ነምበሩ 2 ነው። ስለዚህ እዚህ ላይ የምናገኘው ሴል ፖቴንሻል ስታንዳርዱ ካቶድ ማይነስ አኖዱ 0 ይመጣል ብለናል። ይሄኛው ዘ ሴም ምን ስለምንጠቀም ኤሌክትሮላይት ስለምንጠቀም አት ስታንዳርድ ኮንዲሽን ማለት ነው። ስለዚህ 0.0592 ኦቨር 2 ሎግ ኦፍ ኮንሰንትሬሽን ኦፍ ኮፐር ፕላስ 2 ኮፐር ይሄንኛው ዳይሉትድ የሚሆነው አኖድ ነው፣ ኮንሰንትሬትድ ካቶድ ነው። አኖድ ኦቨር ካቶድ እንደማለት ነው። እቺን ስታነቧት ምንድነች? አኖድ ኦቨር ዋት ካቶድ፣ በያነጋገር ፕሮዳክት ኦቨር ሪአክታንት እንደማለት ነው። ስለዚህ ይሄንን ቀናንሰን መጨረሻ ስንታገኝ 0.0296 ነው የሚመጣልን። 0.0296 ቮልት አገኘም ማለት ነው። ሲንስ ዘ ስታንዳርድ ሴል ፖቴንሻል ኢዝ 0 ነበር። ምክንያት ምንድነው? ካቶድ ላይ እና አኖድ ላይ ዘ ሴም ሪዳክሽን ፖቴንሻል 0.34 ቮልት ስለሚኖር ሁለቱ ስንቀናነሳቸው 0 ስለሚመጣ ነው። ዲፔንዲንግ ኦን ዋት ኢንታየርሊ ኦን ዘ 0.0592 ቮልት ኦቨር ኤን ሎግ ኦፍ ኬ ነው። አሁን እዚህ ላይ ሴል ፖቴንሻሉ ወይም ይሄንኛው ኢሴል ብለን የጠራ ነው ምን ላይ ብቻ ዲፔንድ የሚሆነው 0.0592 ኦቨር ኤን ሎግ ኦፍ ኬ የሚለው ላይ ዲፔንድ ይሆናል ማለት ነው። ስለዚህ ኬ ብቻ ይቺ ኮንሰንትሬሽን ላይ ብቻ ዲፔንድ ስለምትሆን ቶታሊ የምናገኘውን ነን ስታንዳርድ ሴል ፖቴንሻሉን ኮንትሮል ማድረግ ይችላል። ስለዚህ ኮንሰንትሬሽን ኦፍ አኖድ እና ካቶድ ኢኳል ከሆነ ግን የኬ ዋጋ 1 ስለሚመጣ ቶታሊ ሴል ፖቴንሻሉም 0 ሊመጣብን ይችላል። ሃው ኮንሰንትሬሽን ሴል ወርክ፣ ኮንሰንትሬሽን ሴል እንዴት ሊሰራ ይችላል? ኢን ዘ አኖድ ኦር ዳይሉት ሃፍ ሴል ኮፐር አተም ኢን ዘ ኤሌክትሮድ ጊቭ አፕ electron and the resulting copper ion enter the solution and make it more concentrated። እዚህ ላይ ምንድነው? አኖድ ላይ ራሱ ኤሌክትሮዱ ለምሳሌ ኮፐር ሜታሉ አኖድ ላይ ምን ያደርጋል? ኦክሲዴሽን ያካሄድና ኮፐር ፕላስቱን ፎርም ያደርጋል። ይቺ ኮፐር ፕላስቱ ሶሉሽን ውስጥ ስለምገባ ኮንሰንትሬሽኑ ያደርጋ ማለት ነው ኢንክሪዝ ያደርጋል። ሞር ኮንሰንትሬትድ እየሆነ ይመጣል። ለምን? ከኖርማል ፒውር ሶሊድ ሜታልነት ወደ አዮንነት እየተቀየረ የኤሌክትሮላይቱ ኮንሰንትሬሽን ምን እያደረገ ይመጣ ማለት ነው? ኢንክሪዝ እያደረገ ይመጣ ማለት ነው። እየጨመረ ሊመጣ ይችላል ማለት ነው። in the cathode or concentrated half cell copper ion gain the electron and the resulting copper atom plated out on the electrode which makes that the solution less concentrated። ካቶድ ላይ ስመጡ ግን ካቶድ ላይ በደንብ የምታዩት ምንድነው? ኮፐር አዮኑ ሁለት ኤሌክትሮን ሌላኛው አኖድ ላይ ሉዝ የተደረገለትን ጌን ያደርግና ኮፐር ሶሊድን ፎርም ያደርጋል። ኮፐር ሶሊድን ፎርም እያደረገ ስለሚቀጥል ሶሉሽን ፎርም ላይ የነበረን የኮፐር አዮን መጠን ኮንሰንትሬሽን ምን ያደርጋል ማለት ነው? ኮንሰንትሬሽኑ ዲክሪዝ ያደርጋል ማለት ነው። የካቶዱ ይቀንሳል፣ የአኖዱ ግን ምን ያደርጋል ማለት ነው? ኮንሰንትሬሽን ኦፍ ኤሌክትሮላይት ኢንክሪዝ ያደርጋል። ስለዚህ የአኖድ ኮንሰንትሬሽን ደግሞ ላርጅ ከሆነ የካቶዱ ደግሞ ስሞል ከሆነ ቶታሊ ቮልቱ ኔጌቲቭ ነው የሚሆነው ማለት ነው። ኔጌቲቭ ቮልት ሊመጣ ይችላል ማለት ነው። ሶ ኮንሰንትሬሽን ሴል ላይ አስ ኢን ኤኒ ቮልቲክ ሴል ፖቴንሻል ወይንም ነን ስታንዳርድ ሴል ፖቴንሻል ዲክሪዝ አንቲል ኢኩሊብሪየም ኢዝ አቴንድ። ስለዚህ ኢኩሊብሪየም አቴንድ እስከሚያደርግ ድረስ ቶታሊ ይቀንሳል። ኢኩሊብሪየም አቴንድ ካደረገ ግን ሴል ፖቴንሻሉ ምን ሊሆን ይችላል ማለት ነው? ዜሮ ሊሆንም ይችላል ማለት ነው። which happen when what concentration of copper ion is the same in both half cell, the same final concentration would result if we mixed the two solution but no electrical work would be done ነው የሚለን። ስለዚህ አሁን እንደነገርኳችሁ ኢሴል which is equal to ምን ነበር ያለን? 0.0592 over n log of k ነበረ። ሶ የኬ ዋጋ 1 ከመጣ ይህ ማለት ኮንሰንትሬሽኑ ፕሮዳክት that means አኖድ ላይ የምታገኙት ኮንሰንትሬሽን እና ካቶድ ላይ የምታገኙት ኮንሰንትሬሽን ሁለቱ ኢኳል ከሆኑ ምን ይመጣ ማለት ነው? ኬ 1 ነው ማለት ነው። ኬ ደግሞ 1 ነው ማለት በያነጋገር እዚህ ላይ አንድ ቁጥር ተካችሁ ማለት ሎግ ኦፍ 1 ቶታሊ ምን ይመጣባቸዋል? 0 ይሆናል ማለት ነው። ስለዚህ ኢሴሉ ምን ይሆናል? which is equal 0.0592 ሲባዛ በምንድን ነው የምናደርገው? ኦቨር 2 ብላችሁ ሲባዛ በምንድን ነው የምታደርጉት? በዜሮ ነው። ሶ ቶታሊ ሴል ፖቴንሻሉ 0 ይመጣባቸው ምክንያቱም ሎግ 1 0 ስለሚሆን ማለት ነው። ሶ አት ኢኩሊብሪየም አቴንድ እስከሚያደርግ ድረስ ምን ይኖራል ማለት ነው? ቮልቲክ ሴሉ እየቀነሰ ሊመጣ ይችላል። ያ ማለት ኢኳል ከሆኑ በኋላ ግን ቶታሊ ሴል ፖቴንሻሉ ምን ሊሆን ይችላል ማለት ነው? 0 ሊሆን ይችላል ማለት። በዚህ ሰዓት ኤሌክትሪካል ወርክ ደን አይኖርም ወይም ሴል ፖቴንሻል የሚባል ነገር ሊኖረን አይችልም። ዴተርሚኔሽን ኦፍ
ፒኤች ምን ማድረግ ነው መለካት እንሞክር። ፒኤች እንዴት ነው የሚለካው? እዚህ ላይ ፒኤች ሜትር ብለን የምንጠራው ዲጂታል ፒኤች ሜትር ሊኖረን ይችላል። ያ ፒኤች ሜትር አገልግሎት የሚሰጠው በውስጡ ሃይድሮጅን ኤሌክትሮድ አለ። ሃይድሮጅን ኤሌክትሮድ እስካለ ድረስ በዛ ኤሌክትሮድ ምክንያት ደግሞ በኮንሴንትሬሽን ዲፈረንስ ሲኖር ፒኤች የተለያየ ቁጥር ሊያነብልን ይችላል ማለት ነው። ሶ ሃው ዊ ካን ዴተርማይን ፒኤች ነው የሚለን። ፒኤችን የጋልቫኒክ ሴል አፕሊኬሽን ዲፔንድ ሆነን እንዴት አድርገን መፈለግ እንዳለብን እኒ The pH of a solution can be obtained very accurately from what? Cell potential measurement. ስለዚህ pH of a solution በጣም ትክክል ሊሆን የሚችለው ሴል ፖቴንሻል ሜዠርመንት ወይንም pH ሜትር ኤሌክትሪካል pH ሜትር ስንጠቀም ነው ማለት ነው። using what? The Nernst equation የነርነስት ኢኩዌሽን እስካሁን ያየ ነው ኢሲኤል ስታንዳርድ ነርነስት ኢኩዌሽን ማለት ኢሲኤል which is equal to ኢሲኤል ስታንዳርድ minus 0.0592 over n log of k ይህን ኢኩዌሽን ተጠቅመን ነው እንግዲህ pH ሜትር pH of solution በቀላሉ ዴተርማይን ማድረግ የሚችለው ማለት ነው። so suppose you have a test solution እኛ ቴስት የምናደርገው certain unknown solution እንደዚህ ቢኖር ማለት ነው። እሱ ቴስት ሶሉሽን ምን ያክል የሃይድሮጅን አዮን ኮንሰንትሬሽን እንደያዘ አናውቅም። እሱን ዴተርማይን ማድረግ እንፈልጋለን ማለት ነው። whose pH would like to determine ስለዚህ እንዴት ነው pHን ዴተርማይን ለማድረግ ብንፈልግ pH አገኘን ማለት በያነጋገር ኮንሰንትሬሽን አገኘን እንደማለት ነው። ስለዚህ pHን ካገኛችሁ በኋላ ኮንሰንትሬሽን በቀላሉ ማግኘት ትችላላችሁ ማለት ነው። you set up a voltage cell as follow እንግዲህ ይሄንን ዴተርሚኔሽን ኦፍ pHን ቴስት ለማድረግ በደንብ አድርገን ዴተርማይን ለማድረግ ምን ሴት አፕ ማድረግ አለብን? የሆነ ቮልቴጅ ሴል ሴት አፕ እናደርግ። ይህ ቮልቴጅ ሴል ምን ልንጠቀም እንችላለን? you use the test solution ቴስት ሶሉሽን ማለት ፊገሩ ላይ የምታዩትን ይሄንን አይነት ሶሉሽን እኛ መለካት በፒኤች ሜትር መለካት የምንችለው ሶሉሽን ማለት ነው። አስዋት the electrolyte for the hydrogen electrode ሃይድሮጅን ኤሌክትሮድን የያዘ ነው እንግዲህ ፒኤች ሜትር ብለን የምንጠራው። ሃይድሮጅን ጋዝ ደግሞ ምን ያደርጋል ማለት ነው በብል in the hydrogen gas at 1 atmosphere ስለዚህ የሃይድሮጅን ጋዝ በብል የሚያደርገው at 1 atmosphere ነው። እንግዲህ እንደ ስታንዳርድ ኮንዲሽን መውሰድ ትችላላችሁ 1 atmosphere ከተባላችሁ። now connect this electrode this hydrogen electrode to standard zinc electrode to give the following cell አሁን ሃይድሮጅን ኤሌክትሮዱን ከማጋ ነው ኮኔክት የምናደርገው ከዚንክ ኤሌክትሮድ ጋር ኮኔክት እናደርገዋለን። ፋይናሊ ምን ሪአክሽን እናገኛለን? ዚንክ እና ሃይድሮጅን ስታወዳድሩ ሃይድሮጅን ከዚንክ አንፃር ለስ ሪአክቲቭ ነው። ሶ ዚንክ አኖድ ይሆናል። ዚንክ ምን ማለት አኖድ ነው። እዚህ ላይ ደግሞ ሃይድሮጅን ደግሞ ምን ማለት ካቶድ ይሆናል ማለት ይሄ ካቶድ ነው። ቺኘቱ እንደነች ማለት አኖድ ነው ማለት ነው። ሶ የዚንክ ስታንዳርድ ኮንዲሽን ነው 1 ሞላር ነው የተሰጣችሁ። የሃይድሮጅን ፕላስ አይን ደግሞ ቴስት የምናደርገው ሶሉሽን ፊገሩ ላይ እንዳሳየዋችሁ መጀመሪያ ቴስት የምናደርገው ሶሉሽን የሃይድሮጅን መጠን ኮንሰንትሬሽኑ ነው ቴስት የምናደርገው። ሶ ሃይድሮጅን ፕላስ አይን ቴስት የሚደረገው ሶሉሽን ነው ማለት ነው። እንዲሁም ደግሞ ሃይድሮጅን ጋዝ አት 1 አትሞስፌር ይሄ ምን የሚደረግ ነው በብል የሆነ ከምን የሚመጣው ማለት ነው ከሃይድሮጅን አዮን ነት ወደ ሃይድሮጅን ጋዝ የሚቀየረው ነው ማለት ነው። ስለዚህ ሴል ፖቴንሻል ኢሲኤል ሴል ፖቴንሻል which is equal to ኢሲኤል ስታንዳርድ ማይነስ 0.0592 ኦቨር ኤን ሎግ ኦፍ ምንድነው ማለት ኬ ነው የምንለው። ነርነስት ኢኩዌሽን ተጠቅመን የኬ ዋጋን በመጀመሪያ እንገልጸዋለን። ከዛ በኋላ የኬ ዋጋን ስንገዝ ይቺ ቴስት የምናደርጋት ሶሉሽን ኮንሰንትሬሽን በቀላሉ ማግኘት እንችላለን። the cell reaction is zinc react with mole of hydrogen እዚ ላይ ቴስት ሶሉሽን አለ ማለት ነው። ምክንያቱም ዚንክ ኦክሲዴሽን ያካሂዳል። ዚንክ ሜታል ምን ያደርጋል ማለት ነው ኦክሲዴሽን ያካሂዳል። ሃይድሮጅን ደግሞ ምን ያደርጋል ማለት ነው ሪአክሽን ያካሂዳል። ቢኮዝ ካቶድ ላይ ይሄን ሬዲዩስድ ፎርም ይሆናል ማለት ነው። ፋይናሊ አሁን እስቲ እናስቀምጠው ይሄን ኢሲኤል which is equal to ኢሲኤል ስታንዳርድ ምን ማድረግ እንችላለን ኤ ኦፍ ካቶድ ስታንዳርድ ኮንዲሽን ላይ ያለው ሲቀነስ ኤ ኦፍ ዋት አኖድ ይሄም ስታንዳርድ ኮንዲሽን ላይ ነው ማይነስ 0.0592 ኦቨር ኤን ሎግ ኦፍ ኬ ነው የምንለው። ሶ እንተካው እዚ ላይ ካቶዱ 0 ቮልት ነው ለምን ሃይድሮጅን ስለሆነ ሲቀነስ አኖድ ደግሞ ኔጌቲቭ 0.76 ቮልት ነው ያለን የዚንክ ማለት ነው። ሶ ሁለቱ ድምሩ ፖዚቲቭ 0.76 ማይነስ 0.0592 ኦቨር 2 እንላለን። ነምበር ኦፍ ኤሌክትሮን ጌን ኦር ሎስት የሚደረገው ሃይድሮጅን ሁለቱ የሃይድሮጅን ፕላስ አይን ሁለት ኤሌክትሮን ጌን ያደርጋሉ። አንዱ የዚንክ ሜታል ደግሞ ምን ሉዝ ያደርጋል ማለት ሁለት ኤሌክትሮን ሉዝ ማድረግ ይችላል። ሶ ነምበር ኦፍ ኤሌክትሮን ሎስት እና ጌን ኢኳል መሆን አለባቸው። ከዛስ
ሎግ ኦፍ ምን እንላለን ማለት ነው ኬ እንላለን። ይችን እንጠቀም። እዚች ላይ ኢሲኤል እያልን ነው የመጣ ነው። ኢሲኤል which is equal to ይህንን አግኝተናል። ቶታሊ ኢኩዌሽኑ እንደዛ አስቀምጠዋል። ሶ ኬ ምንድን ነው የሚለውን ነገር ደግሞ እንይ። ስለዚህ አሁን እንደተመለከታችሁት the cell potential depending on the hydrogen ion concentration of the test solution ሌሎች ስታንዳርድ ኮንዲሽን ስለሆነ የሃይድሮጅን አዮን ኮንሰንትሬሽን ላይ ብቻ ነው ሴል ፖቴንሻሉ ዲፔንድ የሚሆነው ማለት ነው። according to what ነርነስት ኢኩዌሽን the standard cell potential of the cell equal what 0.76 ቮልት ነው ይሰርችላችኋለሁ 0.76 ቮልት ይመጣል። ስለዚህ ኬ ብለን የምንጠራው ፕሮዳክት ኦቨር ሪአክታንት ነው። ፕሮዳክታችን ዚንክ አዮን እና ምን አለ ማለት ነው ፕሬሸር ኦፍ ሃይድሮጅን አለ። ዚንክ አዮን እና ፕሬሸር ኦፍ ሃይድሮጅን ሁለቱ ስታንዳርድ ኮንዲሽን ስለሆነ ዋን ዋን ናቸው አይደል? ይሄም 1 ሞላር ነው፣ ይሄንኛውም 1 አትሞስፌር ነው። ስለዚህ እንደ ኮንስታንት ነው የምትቆጥሩት፣ ምንም ፋክተር የለውም። እንደ ኮንስታንት ስለምትቆጥሩት ይሄ 1 ኦቨር ኮንሰንትሬሽን ኦፍ ምን ይኖራቸዋል ሃይድሮጅን አዮን። እኛ እቺ ኮንሰንትሬሽን ኦፍ ሃይድሮጅን አዮን ያልናት ምንድነች ማለት ነው ቴስት ሶሉሽን ነች። እኛ መለካት የምንፈልገው ቴስት ሶሉሽን ነች የሃይድሮጅን አዮን ኮንሰንትሬሽን። ስለዚህ ይችን እንተካታለን ኬ ቦታ ላይ እንደነገርኳችሁ ኬ ቦታ ላይ ስተኩት ምንድነው ሴል ፖቴንሻል which is equal to 0.76 ይሄ ስታንዳርድ ሴል ፖቴንሻል ሲቀነስ 0.0592 ኦቨር 2 ነምበር ኦፍ ኤሌክትሮን ጌን ኦር ሎስት የተባለው ነው። ሎግ ኦፍ 1 ኦቨር ኮንሰንትሬሽን ኦፍ ሃይድሮጅን ፕላስ አዮን ዘ ሆል ስኩዌር እናደርጋለን። እዚህ ላይ 0.76 ፕላስ 0.0592 ሎግ ኦፍ ኮንሰንትሬሽን ኦፍ ዋት ሃይድሮጅን አዮን ነው ወይም ቴስት ሶሉሽን ነው። እዚህ ላይ ይሄ ቁጥር እንዴት ነው የመጣላችሁ? በመጀመሪያ 0.0592 ኦቨር 2 ብላችሁ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮጅን ፕላስ አዮን ዘ ፓወር ኦፍ -2 ማለት ትችላላችሁ። ይቺ ማይነስ ወደዚህ ስትመጣ ምን ታደርጋለህ ማለት ቤዙ 10 እስከሆነ ድረስ በሎጋሪዝም ህግ ሎግ ኦፍ ኬ ዘ ፓወር ኦፍ ኤ ኢምቤዝ ቢ ቢሆን ምን ማለት ይችላል ኤ ሎግ ኦፍ ኬ ኢምቤዝ ቢ ማለት እንችላለን። ስለዚህ እቺ -2 ይሄንኛውን ቁጥር በዚህ በኩል ስለምታበዛው 2 በ2 ተጣፍቶ ምን አገኛችሁ ማለት ነው ኢሲኤል which is equal to 0.76 ቮልት። እቺ ወደ ላይ ስታወጣት 2 የነበረችው ማይነስ ስለምትሆን መሆነ ማለት ነው ፕላስ ዋት 2 ታይምስ 0.0592 ዲቫይድ ባይ 2 ሎግ ኦፍ መሆነ ማለት ነው ኮንሰንትሬሽን ኦፍ ሃይድሮጅን ፕላስ አል ነው ማለት ነው። ሶ ይሄ ተጣፋለን የሁለቱ ድምር ብቻ ይቀራል። where the concentration of hydrogen ion is the hydrogen ion concentration of the test solution። ስለዚህ ሃይድሮጅን አዮን ኮንሰንትሬሽን ይችኛይቱ ምልክት ቴስት ሶሉሽን ኮንሰንትሬሽን ነው ማለት ነው። የሃይድሮጅን መጠኑ ምን ያክል እንደሆነ ቴስት የምናደርገው የሶሉሽኑ ኮንሰንትሬሽን ነች ማለት ነው። to obtain the relationship between the cell potential ECl and pH you substitute the following into preceding equation ነው የሚለን። ስለዚህ ምን አግኝተን ነበረ ECl which is equal to ምን አገኘን 0.76 ቮልት ፕላስ 0.0592 ሎግ ኦፍ ምን ይሆናል ኮንሰንትሬሽን ኦፍ ሃይድሮጅን ፕላስ አዮን ማለት ነው። ይሄንን ቦት ሳይድ በኔጌቲቭ እናብዛውና ምን እናደርገዋለን ማለት ነው ወደ በኔጌቲቭ አናበዛውም ECl እንበላት እቺኛይቱ ECl minus 0.76 volt which is equal to 0.0592 log of ማትንቻል ኮንሰንትሬሽን ኦፍ ሃይድሮጅን ፕላስ አዮን ማለት እንችላለን። ከዛ ይሄንን ለ0.0592 እና አካፍለው ይሄንን ለ0.0592 አካፍሉት ምን ቀራችሁ log of what concentration of ሃይድሮጅን ፕላስ አዮን ይቀራናል። ስለዚህ ይሄን ሪአሬንጅ ስታደርጉት ECl minus ECl standard over 0.0592 which is equal to ምን አገኘ ማለት ነው log of concentration of hydrogen plus ion ሆነ ማለት ነው። ቦት ሳይድ ይሄንን በኔጌቲቭ ብታበዙት ምን ታገኛላችሁ ማለት ነው ኔጌቲቭ log of concentration of hydrogen plus ion። ለምንድን ነው በኔጌቲቭ ያበዛሁት pH ለማግኘት which is equal to ECl standard minus what ECl ራሱ ነው ሲካፈል ለ0.0592 የሆነ ማለት ነው። ይቺ ዋጋ ምንድነሽ ማለት ነው pH ነች። ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮጅን ፕላስ አዮን ማለት ምንድነሽ ማለት ነው pH ነች ማለት። ስለዚህ pH ማለት ECl ስታንዳርዱ ሲቀነስ ነን ስታንዳርዱ ሲካፈል 0.0592 ምን ይሆናል የpH ዋጋችን ይሆናል ማለት ነው። ስለዚህ ይሄን ሪአሬንጅ ስናደርገው ECl which is equal 0.76 minus 0.0592 pH መጣላችኋል። እኔ ሰርቻላችኋለሁ። የመጨረሻው pH ማለት ምን ማለት ነው 0.76 minus ECl over what 0.0592 ይመጣላችሁ። ይህ በሌላ አነጋገር
ምን እንደማለት ነው? ኢሲኤል ስታንዳርድ ማይነስ ምን ማለት ነው? ኖርማል ኢሲኤል ነን ስታንዳርድ ማለት ነው ኦቨር 0.0592 ጋር ምን እንደማለት ነው? እኩል ነው ምን ፒኤች ዋጋ ማለት ነው። in this way measurements of the cell potential gives you the pH of the solution አያችሁ የሶሉሽኑን pH በቀላሉ በዛ አይነት ካልኩሌት ማድረግም እንችላለን ማለት ነው። The main difference between electrolytic and voltic cell is summarized in the following table እንግዲህ electrolytic cell እና voltic cell ልዩነታቸውን አሁን እንመልከት። ምን አይነት ልዩነት አላቸው? what's the difference between galvanic cell and voltic cell የሚለው ነገር እኔ እስቲ እናንተ ራሳችሁ ሞክሩ። ቮልቲክ ሴል ከጋልቫኒክ ሴል በምን ይለያል የሚለው ነገር እኔ ዋና ዋና መለያ መንገዶች አሉት። ቴብል ፎርም መጻፋችሁ አይተቀመጠ እሱን እያንዳንዱ እንረዳ። ስለዚህ ሁለቱ ስናወዳደር ጋልቫኒክ ሴል ኦር ቮልቲክ ሴል እዚህ ላይ ደግሞ ምን አለ ማለት ኤሌክትሮላይቲክ ሴል አለን። ሶ ጋልቫኒክ ሴል ብለን የምንጠራው ኤነርጂ ሪሊዝድ ባይ ስፖንታኒየስ ሪዶክስ ሪአክሽን ኮንቨርትድ ቱ ዋት ኤሌክትሪካል ኢነርጂ ነው። ስለዚህ ኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ የሚቀይር ጋልቫኒክ ሴል ይባላል። ኤሌክትሮላይት ሴል ብለን የምንጠራው ደግሞ ኤሌክትሪካል ኢነርጂን ወደ ኬሚካል ኢነርጂ ወይም ነን ስፖንታኒየስ የሆነ ሪዶክስ ሪአክሽንን ያካሂዳል። ግን ኤሌክትሪካል ኢነርጂ ተጠቅሞ ኬሚካል ማምረት የሚችል ምንድነው ማለት ነው? ነን ስፖንታኒየስ ሪዶክስ ሪአክሽን የያዘ ሴል ኤሌክትሮላይት ሴል ተብሎ ይጠራል። in this electrochemical cell galvanic cell ላይ የምትወስዱት the anode is negative charged and the cathode is positive charged በተቃራኒው ነው። እዚህ ላይ በጋልቫኒክ ሴል ጊዜ አኖድ ኔጌቲቭ ነው ወይም ሃይሊ ሪአክቲቭ ሜታል ናቸው አኖድ ላይ የሚሆኑት ወይም ቴንደንሲ ቱ ሉዝ ኤሌክትሮን ባህሪ ያላቸው ሜታሎች ናቸው አኖድ ላይ። ካቶድ ላይ ግን ሃይ ቴንደንሲ ጌን ኦፍ ኤሌክትሮን ባህሪ ያላቸው ወይም ኤሌክትሮን የመቀበል ባህሪ ያላቸው ለስ ሪአክቲቭ የሆኑ ሜታሎች ካቶድ ላይ ይሆናሉ። ጠቅለል ባለ መንገድ ስትወስዱት ሞር አክቲቭ ሜታል አኖድ ሲሆኑ ስለዚህ አኖድ ኢት ኢዝ ሶርስ ኦፍ ኤሌክትሮን ይሆናል። በምን ጊዜ? በጋልቫኒክ ጊዜ ኢት ኢዝ ኔጌቲቭ ተርሚናል ነው አኖዱ ምንድነው ማለት ነው? ኔጌቲቭ ተርሚናል ነው። እዚህ ላይ ግን አኖድ ምንድነው ማለት ነው? ፖዚቲቭ ተርሚናል ነው አኖድ። ሶ ይሄ አንዱ ትልቁ ልዩነታቸው ነው ማለት ነው። the electron originated from the species that undergoes oxidation እዚህ ላይ እንግዲህ ሶርስ ኦፍ ኤሌክትሮን የሚሆነው አኖድ ላይ ኦክሲዴሽን የሚያካሂደው ሰብስታንስ ሉዝ የሚያደርገው ኤሌክትሮን ሶርስ ኦፍ ኤሌክትሮን ይሆናል ማለት ነው። እዚህ ላይ ግን ኤሌክትሮን originated from an external source ወይም ከባትሪ ነው። ይሄ ደግሞ የምናገኘው ከኤክስተርናል ኢነርጂ ነው ሶርስ ኦፍ ኤሌክትሮን የሚኖረን ምክንያቱም ፕሮሰሱ ነን ስፖንታኒየስ ነው። በሌላኛ ኢነርጂ ምክንያት ነው ይሄንን ኤሌክትሮላይቲክ ሴል ሪአክሽን ማካሄድ የምንችለው። እንግዲህ ኦክሲዴሽን ሀፍ ሪአክሽን የሁለቱ አንድ አይነት የሚያመሳስላቸው ነገር አኖድ ላይም የሚካሄደው ኦልዌይስ ኦክሲዴሽን ሪአክሽን ነው። እዚህ ላይም ኦክሲዴሽን ነው የሚካሄደው። አኖድ ላይ ምንም አይነት ልዩነት አይኖርም። ካቶድ ላይ ሪዳክሽን ሪአክሽን ነው የሚካሄደው። በጋልቫኒክም ሁለቱም የሚያመሳስላቸው ነገሮች እዚህ የተቀመጡላችሁ ናቸው። እነዚህ አኖድ ላይ ሁልጊዜም ኦክሲዴሽን ነው፣ ካቶድ ላይ ሁልጊዜም ሪዳክሽን ሪአክሽን የሚካሄደውና ሁለቱም የሚያመሳስለው ነገር ይሄ ነው ማለት ነው። ስለ ስፖንታኒቲ ስትመለከቱ ኦቨርኦል ሪአክሽናችሁ ላይ ጊቭስ ፍሪ ኤነርጂ ሌስ ዛን ዜሮ ነው። ሌስ ዛን ዜሮ ማለት ይህ ፕሮሰስ ምንድነው ማለት ነው? ስፖንታኒየስ ነው ማለት ነው። ስፖንታኒየስ ነው ይሄኛው ስፖንታኒየስ ፕሮሰስ ነው ማንኛው ጋልቫኒክ ማለት ነው። ይሄኛው ግን ነን ስፖንታኒየስ ነው። ሶ ጊቭስ ፍሪ ኤነርጂ ሌስ ዛን ሳይሆን ግሬተር ዛን ዜሮ ይመጣላችኋል። ፖዚቲቭ ቫልዩ ነው የሚመጣው። ፖዚቲቭ ማለት ነን ስፖንታኒየስ ነው። እዚህ ላይ ግን ስፖንታኒየስ ፕሮሰስ ስለሆነ ኔጌቲቭ ጊቭስ ፍሪ ኤነርጂ ይመጣል። ካሁን በፊት አይተነዋል። ስለዚህ በፊገር ስንመለከት ደግሞ እንግዲህ ጋልቫኒክ ሴል ላይ አኖድም ካቶድም በተለያዩ እቃዎች ነው ምን የሚደርጉ ማለት ነው ሪአክሽናቸውን የሚያካሂዱት ማለት ነው። ሶ ሁለቱን የምናገናኝበት ደግሞ ምንድነው ሳልት ብሪጅ ነው። ስለዚህ ሳልት ብሪጅ እንጠቀማለን። ለምሳሌ ሲልቨር ኤሌክትሮድን እና ኮፐር ኤሌክትሮድን ተጠቅማችሁ ኮፐር ከሲልቨር አንጻር ሞር ሪአክቲቭ ስለሆነ አኖድ ይሆናል። ሲልቨር ደግሞ ከኮፐር አንጻር ለስ ሪአክቲቭ ነው። እሱ ደግሞ ካቶድ ይሆናል። ኢዚቱ ሬዱስድ ነው ሲልቨር ከማን አንጻር? ከኮፐር። ስለዚህ ፍሎ ኦፍ ኤሌክትሮን በኤክስተርናል ዋየር ነው ፍሮም አኖድ ቱ ካቶድ። ምክንያቱም አኖድ ማለት ሃይ ፖቴንሻል እስካለው ድረስ ከአኖድ ወደ ካቶድ ፍሎ ያደርጋል። ፍሎ ኦፍ አዮን ደግሞ በሳልት ብሪጅ ውስጥ ነው ማለፍ የሚችሉት። ሁልጊዜም ካታዮን ወደ ካቶድ ነው ሙቭ የሚያደርጉት፣ አናዮኖች ደግሞ ወደ አኖድ ነው ሙቭ የሚያደርጉት። እዚህ ላይ እንደምትመለከቷት አናዮኗ ወደ አኖድ ነው ሙቭ እያደረገች ያለችው፣ ካታዮኑ ደግሞ ወደ ካቶድ ነው ሙቭ እያደረገ ያለው ማለት ነው። ስለዚህ ይሄ ነው የጋልቫኒክ ሴል ከኤሌክትሮላይት ሴል ልዩ የሚያደርገው አንዱ ይህ ነው ማለት ነው። ሌላው የምትመለከቱት ኤሌክትሮላይት ሴል እንግዲህ ሁለቱም ሪአክሽን አንድ እቃ ውስጥ ነው የሚካሄደው፣ አንድ እቃ ውስጥ ማለት ነው። አኖድ ላይ ካቶድም አንድ እቃ ውስጥ ነው ሪአክሽኑ፣ ኤሌክትሮላይቱም አንድ አይነት ኤሌክትሮላይት ነው ልንጠቀም የምንችለው ማለት ነው። ስለዚህ እዚህ ላይ እንዳያችሁት ከኤክስተርናል ባትሪ ከፖዚቲቭ ተርሚናል በኩል የሚታሰረው ኤክስተርናል ባትሪ ፖዚቲቭ በኩል የሚታሰረው
አኖድ ይባላል። ከኔጌቲቭ ኤክስተርናል ባትሪ በኩል የሚታሰረው ደግሞ ካቶድ ይባላል ማለት ነው። ሶርስ ኦፍ ኤሌክትሮኑ ኤክስተርናል ባትሪ ሆኖ ፍሎ ኦፍ ኤሌክትሮኑ የሚሆነው ፍሮም ኔጌቲቭ ቱ ፖዘቲቭ ነው። ሁልጊዜም ከካቶድ ወደ አኖድ ነው በኤሌክትሮላይቲክ ሴል ጊዜ። የዚህኛው ግን ከአኖድ ወደ ካቶድ ይሆናል ማለት ነው። ስለዚህ ኤሌክትሮላይቲክ ሴል ብለን የምንጠራው ምንድነው? ኤሌክትሪካል ኤነርጂን ተጠቅመን ኬሚካል ኤነርጂን ፎርም የምናደርግበት ፕሮሰስ ነው። ኢት ኢዝ ፖሲብል ቱ ኮንስትራክት ኤ ሴል ዳት ዳዝ ወርክ ስራ መስራት የሚችል ምን ላይ ማለት ነው? ኬሚካል ሲስተሙ ላይ በምን ምክንያት? ባይ ድራይቪንግ አን ኤሌክትሪካል ከረንት ስሩ ደ ሲስተም። ሲስተሙ ኤሌክትሪካል ከረንት በሚያገኝበት ጊዜ ኬሚካሉ ስራ ሊሰራ ይችላል፣ ወይም ኤሌክትሪካል ኤነርጂ ወደ ኬሚካል ኤነርጂ ሊቀየር ይችላል ማለት ነው። ይህ ፕሮሰስ ደግሞ ምን ተብሎ ይጠራል ማለት ነው? ኤሌክትሮላይቲክ ሴል ወይም ይሄ ዲቫይስ ኤሌክትሮላይቲክ ሴል ተብሎ ይጠራል። ኤሌክትሪካል ኤነርጂን ተጠቅሞ ኬሚካል ኤነርጂን ማምረት የሚችል አለም ደግሞ ኤሌክትሪካል ኤነርጂን ተጠቅሞ ኬሚካል ማምረት የሚችል ኤሌክትሮኬሚካል ሴል ኤሌክትሮላይቲክ ሴል ተብሎ ይጠራል። ኤሌክትሮላይቲክ ሴል ላይክ ጋልቫኒክ ሴል አር ኮምፖዝድ ኦፍ ዋት? ቱ ሃፍ ሴል ዋን ኢዝ ሪዳክሽን ሃፍ ሴል ዘ አዘር ኢዝ አን ኦክሲዴሽን ሃፍ ሴል። ስለዚህ ኤሌክትሮላይቲክ ሴል ሁለት እንትኖች አሉት። አኖድ እና ካቶድ የሚባሉ ሁለት ኮምፓርትመንቶች አሉት። አኖድ የሚባለው ኔጌቲቭ ተርሚናሉ ሳይሆን ፖዚቲቭ ተርሚናሉ በምን ጊዜ? በኤሌክትሮላይቲክ ሴል ጊዜ። ስለዚህ ላይክ ጋልቫኒክ ሴል ኢትስ ዋት ኮምፖዝድ ኦፍ ቱ ሃፍ ሴል አኖድ ኤንድ ካቶድ። ሁልጊዜም አኖድ ላይ ኦክሲዴሽን፣ ካቶድ ላይ ደግሞ ሪዳክሽን ሪያክሽን ይካሄዳል። ያው ድጋሚ ሪቫይዝ እያደረግ ነው እንጂ ስለ ኤሌክትሮላይት ሴል ካሁን በፊት በሰፊው አይተናል። ዳይሬክሽን ኦፍ ኤሌክትሮን ፍሎ ኢን ኤሌክትሮላይት ሴል ፍሮም ካቶድ ቱ አኖድ ነው። እንግዲህ ዳይሬክሽን ኦፍ ኤሌክትሮን ፍሎ በኤሌክትሮላይት ሴል ጊዜ ከካቶድ ወደ አኖድ ነው። ሁልጊዜም ኤሌክትሮን ፍሎ የሚያደርገው ከኤክስተርናል ባትሪውን ሲወስዱ ፖዚቲቭ እና ኔጌቲቭ ተርሚናል አለው። ከኔጌቲቭ ወደ ፖዚቲቭ ነው። ከኔጌቲቭ ያሰራችሁት ምንድን ነው? ካቶድ ነው። ከፖዚቲቭ ያሰራችሁት አኖድ ነው። ስለዚህ ከካቶድ ወደ ምንድን ነው ኤሌክትሮን ፍሎ የሚያደርገው? ወደ አኖድ ነው። በምን ጊዜ? በኤሌክትሮላይቲክ ሴል ጊዜ። በጋልቫኒክ ሴል ግን ፍሎ ኦፍ ኤሌክትሮን ፍሮም ካቶድ ቱ አኖድ ሳይሆን ፍሮም አኖድ ቱ ካቶድ፣ የዚህ ተቃራኒ ይሆናል ማለት ነው። የዚህኛው ተቃራኒ ነው። ይሄ ኤሌክትሮላይቲክ ሴል ነው። ጋልቫኒክ ሴል ግን ፍሮም ዋት? አኖድ ቱ ካቶድ ነው። ይሄ ፕሮሰስ ባይ ዘ ዌይ ከካቶድ ወደ አኖድ ኤሌክትሮን ፍሎ የሚያደርጉት ነን ስፖንታኒስ ነው። በኤክስተርናል ኤነርጂ ምክንያት ነው። ፑሽ የሚያደርጋቸው ኤክስተርናል ባትሪ ያስፈልጋል ኤሌክትሮኖቹ የሚገፋቸው ማለት ነው። ስለዚህ ሜቢ ሪቨርስድ ፍሮም ዘ ዳይሬክሽን ኦፍ ስፖንታኒስ ኤሌክትሮን ፍሎ ኢን ጋልቫኒክ ሴል። ጋልቫኒክ ሴል ከአኖድ ወደ ካቶድ ሲሆን ኤሌክትሮላይት ሴል ግን ከካቶድ ወደ አኖድ ነው ማለት ነው ፍሎ ኦፍ ኤሌክትሮን የሚኖረው። በት ዘ ዴፊኒሽን ኦፍ ቦዝ ካቶድ ኤንድ አኖድ ሪሜን ዘ ሴም። አኖድ እና ካቶድ ብለን የምንጠራቸው ዴፊኒሽናቸው አይቀየርም፣ አንድ አይነት ነው። እንዲሁም ደግሞ ስራቸው አልተቀየረም። ካቶድ ሁልጊዜም ሪዳክሽን ሪያክሽን ነው። አኖድ ደግሞ ሁልጊዜ የሚያካሄደው ኦክሲዴሽን ሪያክሽን ነው። ስራቸው አልተቀየረም። ስማቸውም እዚህ ዘሴም የሆነ ምን አላቸው ማለት ነው? ስም አላቸው ማለት ነው። አኖድም ካቶድም አንድ አይነት ነው። ኤሌክትሮላይቲክ ሴል ላይም ጋልቫኒክ ሴል ላይም ዘሴም ስም ነው ያላቸው ማለት ነው። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።